ፕሮግራሙን ሼር አድርጉት በርካታ ጉዳዮች አሉ ከ2 ሚሊዮን በላይ አማራዎች ተፈናቅለዋል ሲል አዲስ ስታንዳርድ አስነብበዋል በርካታ ወታደር እየከዳ ነው ዛሬ ደግሞ በጣም የተለየ ነው በነገራችን ላይ ከዚህ ከመክዳት ጋር በተያያዘ ከስቱዲዮ ከመግባታችን በፊት ካንሙት ጋር በዚህ ጉዳይ ስናወራበት ነበር የነበረውና አንሙት የገለጸበትን መንገድ ነው የተጠቀምኩት የዛሬው ደግሞ በጣም የተለየ ነው ይሄ ነገር እየፈረሰ ነው የሚል ግልጽ የሆነ መፍረስ ነው እየተመለከተን ያለነው አገዛዙ ወታደሮች ዘንድ ይሄንንም ወደ እናንተ እናደርሳለን ነዳጅን በተመለከተ እንደዚሁ የዋጋ ጭማሪም ተደርጓል ነዳጅ ቆጥቡ የሚልም ማስጠንቀቂያ በተለይ ደግሞ በተለያዩ አገዛዙ ተቋማት ዘንድ ሰርኩሌት እያደረጉ ያሉ ደብዳቤዎች አሉ ኦብቪየስሊ ለምን ይሄ እንደሆነ ትገምታላችሁ እያስባለሁ ሰሞኑን ስንናገር ነበር ከዚህ ጋር በተያያዘ በነዳጅ ዋጋ ላይ ተጨማሪ አድርጓል በተጨማሪ ሀገሪቱ ውስጥ ካለው ኢኮኖሚያዊ ቀውስ በተጨማሪ ማለት ነው እንግዲህ ይሄ ሌላው በሌሎች ፍጆታዎች ላይ ሚዞ የሚመጣው መዘዝ ቀላል አይደለም አጠቃላይ ባገዛዙ በሚያደርጋቸው ጦርነቶች ላይ ሚዞ የሚመጣው ተጽዕኖ ቀላል የሚባል አይሆንም እሱንም በተመለከተ ሐሳብ እናክልበታለን ሰሞኑን ታስታውሱ ከሆነ በዚህ ባራ ቢን ማሊክ ብርጌድ ላይ አንድ ፕሮግራም ሰርቼ ነበር የምታስታውሱ ከሆነ በተለይ በኢራን ያለው ጦርነት ከተጀመረ በኋላ ሱዳን ውስጥ የሚገኝ አንድ ኃይል በማን ነው በአቡ ዘይድ አልጣሃሚ መራ ኃይል በኢራን ጦርነት ውስጥ በቀጥታ እንደሚሳተፍ እና ለዚህም ወጣቶችን ሞቢላይዝ ማድረግ እንደጀመረ በተለይ ደግሞ በግራውንድ ኢንቬዥን የሚኖር ከሆነ ኢራን ላይ ወደም በአሜሪካና ሌሎች ኃይሎች በቀጥታ ወታደሮቻቸውን ወደ ኢራን የሚያስገቡ ከሆነ እኛም እንሳተፋለን የሚል ዛቻ አስተላልፎ እንደነበረ ይሄንንም ተከትሎ አልቡርሃን በከፍተኛ ደረጃ ተቆጥቶ አንዳንድ እንቅስቃሴዎችን ማድረጉን ዘግቤ ፕሮግራም ሰርቼ ነበር ስለዚህ ብርጌድ በተለይ ይሄ ባራቢን ማሊክ ብርጌድ የሚባለው ነገር በጣም በተለየ መንገድ ለይቼ ላነሳላችሁ ሞክሬ ነበር የምታስታውሱ ሰዎች ካላችሁ ከ5 ከ6 ቀን በፊት ማለት ነው ይሄ ባራቢን ማሊክ ብርጌድ የሚባለው የሱዳን እስላማዊ ንቅናቄ ወይንም የሱዳን እስላሚክ ሙቭመንት አካል ነው ወይንም ወታደራዊ ክንፍ ነው እና ሁለቱም የሚመሩት አንደኛው በአሊ ከርቲ የሚመራ ነው ሌላኛው እንዳልኩት በአቡ ዘይድ ጣልሃ የሚመራው ነው እነዚህ ዲፕ ስቴት ኔትወርክ ናቸው ከቡርሃን ጊዜ ከአልበሽር ጊዜ ጀምሮ የነበሩ ናቸው በኋላ ላይ እናነሳዋለን በስፋት ኤኒዌይ እሱ በሽብርተኝነት በአሜሪካ መንግስት መፈረጁን ከዚህ በፊትም በነገራችን ላይ በስቴት በትሬዠሪው በአሜሪካ ስቴት ትሬዠሪ የተለያዩ ጊዜያት ማዕቀብ ሲጣልበት የነበረ ነው በአውሮፓ ህብረትም እንደዚሁ በእስራኤልና በግብጽም በኤርትራም እንደዚሁ አመራሮቻቸው በተለይ እነዚህ ኢስላሚክ ሙቭመንት የሱዳኒዝ ኢስላሚክ ሙቭመንት አመራሮች በተለያየ ጊዜ ለእስር የተዳረጉ ነበሩ አሁን እነሱ በሽብርተኝነት ፈርጀዋቸዋል ይሄ የሚኖረው አንድምታ ምንድነው ቀጠናው ላይ ባለው እንቅስቃሴ የሚለውንም በደንብ በስፋት የምንሄድበት ይሆናል አብራችሁን ከቆያችሁ እስከ ፍጻሜ ድረስ ማለት ነው አማራዊ ጉዳዮች አሉ የኢትዮጵያ ጉዳዮች አሉ ቀጠናዊ ጉዳዮች አሉ ሌላው አዲስ የሰማነው ነገር ምናልባት አዲስ ለዚህ ፕሮግራም ምናልባትም እኛ ጋር ብቻ ልትሰሙት የምትችሉት ጉዳይ ብዬ የማስበው የቢን ዘይድ እና የአብይ አህመድን ግንኙነት በተመለከተ ነው በጣም በርካታ ጽሁፎች በነገራችን ላይ ከትናንት ወዲያ ጀምሮ እየወጡ ነው በዚህ በምስራቅ አፍሪካ የኢራኑ ጦርነት ባንድም በሌላ መልኩ እንዴት ምስራቅ አፍሪካ ላይ ያለውን ሁኔታ ሼፕ ያደርጓል የሚሉ ነገሮች እየወጡ ነው ያሉትና ከዚህ ጋር በተያያዘ አንድ የሰማነው ነገር ከበጣም በርካታ የሀገራት መሪዎች በቀጥታ መሐመድ ቢን ዘይድ ጋር ስልክ ደውለዋል በኢራን የሚደርስበትንም ጥቃት ተከትሎ እንደዚሁ የተለያዩ መግለጫዎችን አክለዋል ከአብይ አህመድ ግን የተደወለውን ስልክ ከመሐመድ ቢን ዘይድ በኩል ሪስፖንድ አልተደረገም የሚል ነው ይሄንንም በተመለከተ በርካታ ሩመርስ አሉ ውስጡን እየተነገሩ ያሉ ነገሮች በጣም ያስገረመን ነገር ነው እኛም ይዘነው መተናል አድማጭ ተመልካቾቻችን እስከ መጨረሻ ድረስ አብራችሁን ከቆያችሁ ይሄንንም ወደ እናንተ ለማድረስ ፍቃድ ያለን መሆኑን መግለጽ ፈልጋለሁ በጣም በርካታ ጉዳዮች አሉ በተለይ ደግሞ ሌላው ከፋኑ ጋር በተያያዘ ለየት ያለ ነገር የሰማነው ትናንትና የአማራ የአፋብን አመራሮች በተለይ በሸዋ ያሉ አመራሮች በጎጃም ጦር መምራታቸውን ተከትሎ በጣም መነጋገሪያ ሆነዋል በነገራችን ላይ በሚያስገርም ሁኔታ ይሄንን መረጃ አስቀድመን የሰማነው ከኢትዮጵያ ምንጮች አልነበረም ምን ያህል የፋኖን ትግል የሚከታተሉ በርካታ ኃይሎች እንዳሉ በዓለም አቀፍ ደረጃም በአህጉር አቀፍ ደረጃም መኖራቸውን የተመለከትኩበት ነው ይሄ ሁኔታ በፋኖ ውስጥ እንደ ተለየ
ዴቨሎፕመንት እንደ አዲስ እድገት አድርገው ይሄንን መረጃ ይላኩልን መጀመሪያ ሌሎች ምንጮቻችን ናቸው በጣም አስገርሞናል እሱንም በተመለከተ እንደዚሁ ምን ነግራችሁ ነገር አለ ስለዚህ እስከ ፍጻሜያችን አብረን እንቆይ ለማለት ነው ኤቢሲን የምታግዙባቸው አማራጮች ሁልጊዜም ግልጽ ናቸው በኔ በኩል ዛሬ ማስተዋወሳችኋለሁ ሲደመር 723093725 ኤቢሲን በዜልና በሌሎች አማራጮች እንደዚህ በካሻፕ ማገዝ ትችላላችሁ ተመሳሳይ ቁጥር በመጠቀም እንደዚሁ በፔፓልም ኤቢሲን ማገዝ የምትችሉበትን እድል ያሰፋ ነው ከዛ ውጪ ግን ሜምበር መሆን ትችላላችሁ ቋሚ ኤቢሲ ሜምበር መሆን ትችላላችሁ በ10ም በ5 ብርም በወል ያገዛችሁ ኤቢሲን እንዲበረታ የበለጠ እንዲያገለግል ለማድረግ አቅም ልትፈጥሩለት ትችላላችሁ ብዬ አስባለሁ ሌላው ኤቢሲ ራሱን ሰርቬይ ሰርቶ ነበር ትላንትና አጠቃላይ እኛን ተመልካቾች በተመለከተ በጣም አስገራሚ ውጤት ነው የተመለከትኩት ግን አንሙትን ልጋብዘውና ነው አንሙትን በቆየኝ ከማቆየው እሱን ልጋብዘውና ከዛ በኋላ ማን ነው እየተመለከተ ነው ያለው አድማጮቻችን የት ሀገር ሰዎች ናቸው እነማን ይከታተሉናል የሚለውን ነገር በደንብ ለእናንተ እናደርሳለን እድገቱ በጣም ስለገረመን ነው ተደራሽነቱ በጣም ስለሚገርም ነውና እሱን አብረን ሰማና ከዛ በኋላ ወደ ፕሮግራሞቻችን ነው የምናልፈው አንዳንድ ዴሞግራፊክስ እንነግራችኋለን አንሙትን ልጋብዘው መጀመሪያ ወንድም አንሙት እንኳን ደህና መጣ ደህና ቆየ ወንድም ያ ደህና ነን እግዚአብሔር ይመስገን አንሙት ያ የዛሬው ደግሞ ልዩ ነው ስትለይ ነበር የነበረው ስቱዲዮ ከመግባታችን በፊት ያገዛዙ ወታደር እየፈረሰ ነው ያለው ማን ጠብቀው ከርቭ አይደለም በነገራችን ላይ so ጦርነት is more of mathematics these days አይደለም ብዙ ጊዜ maths ሆኗል ጦርነት በደንብ ይሄንን ኢኩዌሽን የሚሰሩ አርበኞች የጦር ጠበብቶችን ማፍራት ይችላል ያማራ ህዝብ ባለፉት 3 አመታት በእውነት ማለት እንችላለን በርካታ የድሮን ጥቃቶችን እያደረሰ ነው እጅግ ዘግናኝ የሚባሉ ጭፍጨፋዎች እየተፈጸሙ ነው ያሉት ለምን ይሄንን እንደሚያደርግ መቼም ያማራው ህዝብ ይገነዘባል ያማራው አንድነት ከመንግዜውም በላይ እየተጠናከረ እየመጣ ነው በዚህም እጅግ ከባድ ፍራስትሬሽን ያለው አገዛዙ ዘንድ እንደምታውቁት በተለያየ አካባቢ ጦሩን ዲፕሎይ አድርጎ ነበር ያንንም ጦር እንዲበተንበት ሆኗል ያሰባቸው ነገሮች አይደሉም ያሉት በመካከለኛው ምስራቅ ያለው ሁኔታ ሌሎች ጦርነቶችን ማድረግ የሚያስችል አይደለም አዲስ ያለውንም ጦርን ማስቀጠል የማይቻልበት ሁኔታ ላይ ተገብቷል በዚህም ምክንያት ከፍተኛ ብስጭት ውስጥ እንዳለ የምታውቁት በጣም ከፍተኛ የሆነ ድብደባ የድሮን ድብደባ ያደረገን ያለው ንጹሃንን ነጥሎ አርሶ አደሩን ገበያ ላይ ትምህርት ቤት ላይ ስብሰባ ላይ ሽምግልና ላይ እርቅ ላይ ሰርግ ላይ ድሮን እየጣለ ነው ያለው የመጨረሻው ዴስፐሬት ከዚህ የተለየ ነገር ብልጽግና ያደርጋል ብሎ ለመናገር የማይቻልም መሆኑን በተደጋጋሚም ስንናገር ነበር የነበረው ኤኒዌይ ይሄን እያደረገም ቢሆን በኃይል ጦሩ እየተናደ እየመጣ ነው በርካታ ጦሩ እየፈረሰ ወደ አማራ ፋኖ ብሔራዊ ኃይል ወይንም ንቅናቄ እየተቀላቀለ ነው ያለው ይሄን በተመለከተ ሌሎችም ስታቲስቲክሶችን ሰምተናል አንሙት ኤኒዌይ ወደዛ እንገባለን ግን ከዛ በፊት እንድናነሳው የምፈልገው ነገር አንሙት የኤቢሲን ተደራሽነት በተመለከተ ያስኳቸው ዜናዎች ናቸው ያሉት ትንሽ አንዳንድ መረጃዎችን በዚህ ረገድ ላጋራ ፈልጋለሁ 60 እስከ 70% የሚሆነው አድማጭ ተመልካቾችን ያለው ከኢትዮጵያ ነው እንግዲህ ምን ገምተው ነው በጣም በርካታ ሰው ከኢትዮጵያ ይመለከተናል ተጠባቂ ነው ይሄ ፊገር በሁለተኛነት የሚመለከተን ከ14% በላይ የሚመለከተን ከአሜሪካን ሀገር ነው የአሜሪካ አድማጮቻችን ናቸው ሰፊ ቁጥር የያዙ ናቸው በጣም በብዙ ሺዎች የሚቆጠሩ ሰዎች ፕሮግራሞቻችንን ያሉ ከዚህ ውስጥ አሜሪካ ነው ሌላው ሶስተኛ ላይ ተቀመጠው ካናዳ ነው ካናዳ ያላችሁ የአማራ ተወላጆች ኢትዮጵያውያን እንደዚሁ ሰላም በዚህ አጋጣሚ ማለት እንፈልጋለን አሜሪካም ያላችሁ እንደዚሁ ኢትዮጵያም ያላችሁ በጣም ደስ ብሎናል ስለምትከታተሉን ማለት ፈልጋለሁ በአራተኛነት ጀርመን በአምስተኛነት ዩናይትድ ኪንግደም ዩኬ ያላችሁ ጀርመን ያላችሁ እናውቃለን በጣም ሰፊ ቁጥር ነው ይሄ በነገራችን ላይ አንሙት ከአውሮፓ ጀርመን እና ዩናይትድ ኪንግደም ያሉ አድማጭ ተመልካቾቻችን ናቸው በ3 በ4 እና በ5ኛነት ደረጃ የተቀመጡት ከዛ ሳውዲ አረቢያ ያላችሁ አድማጮቻችን ከሳውዲ ነው ሌላኛው ሰፊ ቁጥር የተመለከትኩት ሌላው እስራኤል ነው ከሳውዲ አረቢያ በመቀጠል የእስራኤል ተከታታዮቻችን ናቸው የሚመለከቱን
ሰላም ብለናል። ሳውዲና እስራኤል ያላችሁ የአማራ ተወላጆች፣ ጀርመን፣ ካናዳ እንደዚሁ ዩናይትድ ኪንግደም ያላችሁ፣ ሌላው ስዊድን፣ አውስትራሊያ፣ ዩናይትድ አረብ ኤምሬትስ እነዚህ በማስከተል የሚከታተሉን ሀገራት ናቸው። አንሙት በጣም የገረመን ነገር ምንድነው? ከዛ በኋላ እንግዲህ ያሉት ኖርዌይ፣ ኔዘርላንድስ፣ ፍራንስ፣ ሳውዝ አፍሪካ፣ ስዊዘርላንድ፣ ጅቡቲ፣ ጣሊያን፣ ኬንያ፣ ዩጋንዳ፣ ሳውት ሱዳን፣ ሶማሊያ፣ ኢራን፣ ካታር፣ ሱዳን፣ ቤልጂየም፣ ኩዌት፣ ፊንላንድ ያላችሁ ሰዎች አላችሁ። ኒውዚላንድ፣ ህንድ አላችሁ። አውስትራሊያ፣ ዴንማርክ፣ ግሪክ፣ ሊባኖን፣ ባህሬን፣ ስፔን፣ ግብጽ፣ ሲንጋፖር፣ ሳውዝ ኮሪያ፣ ሩዋንዳ፣ ቱርክ፣ የመን፣ ጃፓን፣ ታንዛኒያ፣ ፖላንድ፣ ጆርዳን፣ አየርላንድ፣ አንጎላ፣ ናይጄሪያ፣ ሆንግ ኮንግ እና ቻይና ያሉ አድማጮች ናቸው የሚከታተሉን። በጣም የሚያስገርም ተደራሽነት ነው። በጣም በርካታ የአፍሪካ ሀገራት፣ የአውሮፓ ሀገራት ኢራንን ጨምሮ በጣም በርካታ ሀገራት ላይ እንግዲህ የአማራ ተወላጆች ኢትዮጵያውያን እዛ ሆነው ፕሮግራሞቻችን ኢትዮጵያውያን ያልሆኑ በሚያስገርም ሁኔታ የረሳሁት ኤርትራን ነው። የኤርትራ በሰባተኛ ደረጃ ላይ ነው የኤርትራውያን አድማጮቻችንም የተቀመጡት። አንሙት በእድሜ ደረጃ በጾታም እንደዚሁ በጣም በርካታ ወደ 70% የሚጠጋው አድማጫችን ወንዶች ናቸው። 30% የሚሆኑት ሴቶች ናቸው። አሁንም የሴት አድማጮቹን ቁጥር መጨመር እንፈልጋለን። ታርጌት አድርገን ብንሰራ አይ ቲንክ አሃዙን ማሳደግ የምንችል ይመስለኛል። በእድሜም እንደዚሁ የሚመለከቱን አብዛኛው ከ25 ዓመት በላይ ያለው ሰው ነው የሚመለከተን። በጣም ያስገረመኝ ነገር ግን ከ65 ዓመት በላይ ያላቸው ሰዎች ወይንም እድሜ ያላቸው ሰዎች ወደ 15% የሚጠጋ ቁጥር የያዙ ናቸው። ማለት ሲኒየር ሲቲዝኖች በእድሜ ጠገብ የሆኑ ሰዎች በጣም በርካታ ቁጥር። ይሄ በነገራችን ላይ ኤጅ ካታጎሪ አንሙት ፒራሚዱን ብታየው የእድሜ ካታጎሪውን በጣም ብዙ ሰው አይደለም በዚህ እድሜ ካታጎሪ ውስጥ ያለው። ግን እኛን የሚመለከተን ከአድማጮቻችን 15% የሚሆነው ከ65 ዓመት በላይ እድሜ ያላቸው ሰዎች ናቸው። ይሄ ማለት በጣም ትልልቅ ሲኒየር ሲቲዝኖችም ጭምር ፕሮግራሞቻችን እንደሚያዩ ተመልክተናል። ተደራሽ ያልሆነባቸው ዘርፎች ላይ ስትራቴጃይዝ አድርገን እንድንሰራ ያግዘናል ይሄ ዳታ። ግን በመላ ዓለም ሆናችሁ ይሄን ፕሮግራም ስለምትከታተሉ ሐሳብ አስተያየቶቻችሁን ድጋፋችሁንም ስለምትገልጹልን በተለያየ መንገድ በአማራ ትግል ውስጥ ምን ያህል ህዝባችን በመላ ዓለም ተደራሽ መሆኑንም እንድናይ እየረዳን ነው። ስለዚህ ይሄንን ስታቲስቲክስ ከእናንተ ጋር ሼር እናደርግ በሚል ነው። አንሙት በዚህ ላይ የምትሰጠን ሐሳብ ካለ እድሉን እሰጥሃለሁ። ሌላ ወደ ፕሮግራም አለ። አንድ ምናልባት ያልጠቀስከው ከተከታታዮች መካከል ሰብስክራይብ ያደረጉትና ያላደረጉትን የተመለከተ ዳታ ነው። 54.5% ናቸው ሰብስክራይብ ያደረጉት ነው። እንግዲህ አሁን ለምሳሌ ቀጥታ ስርጭት ላይ ሁላችሁንም እንግዲህ ሰላም ማለት ፈልጋለሁ። ቀጥታ ስርጭት ላይ ወደ 2500 ሊጠጋ ያለ ህዝብ እየተከታተለ ነው። ከዚህ ውስጥ 54% ሰብስክራይብ ያደረገ ነው። 45% ግን ሰብስክራይብ ያደረገ አይደለም ነው የሚለው። ስለዚህ ዛሬ ይህን ዳታ የምናቀርብበት መሰረታዊ ምክንያት ሰብስክራይብ እንዲደረግ ገጻችን ሰብስክራይብ እንድታደርጉ የምትመለከቱ ሰዎች ሰብስክራይብ ማድረግ ጠቃሚ መሆኑን ለመጠቆም ነው። ተደራሽ የሆነ ነው። በእናንተ ብርታት፣ በኤቢሲ ቤተሰቦች ብርታት፣ በእናንተ ማበረታቻ ሁልጊዜም ሳይታክቱ ድጋፍ የሚያደርጉ በጣም የሚገርሙ ኤቢሲ ቤተሰቦች አሉና እነሱ በማበረታታት እንግዲህ ኤቢሲ የጽናት ምልክት ነው የሚለው እኔ ባለፉት 3 ዓመታት ያለፍንበትን ሁሉ ስለምናውቀው የጽናት ምልክት ነው። በዚህ ደረጃ ተደራሽ በመሆኑ እንቆራለን። ነገር ግን በአጭር ጊዜ ውስጥ 100,000 መግባት አለበት። የኤቢሲ ቤተሰቦች ቻሌንጅም ጀምረው ነበር እዚህ ላይና ሰብስክራይበሩ ማደግ አለበት። የምትገቡ የምትመለከቱ ሰዎች ሰብስክራይብ እንድታደርጉ ማለት መጠየቅ እንፈልጋለን። በዚሁ አጋጣሚ ደግሞ የጎፈንድሚ ሊንካችን ፓሲቭ ነው፣ ብዙ ሰው እዛ አይሳተፍም። የምትችሉ ደግሞ በዛ በኩል ድጋፍ እንድታደርጉ ለማለት ነው። በአጠቃላይ በውጤቱ በተደራሽነቱ ግን እንቆራለን። የእናንተ የኤቢሲዎች የሥራ ውጤት ነው። የሁላችሁም የኤቢሲ ቤተሰቦችና ተመልካቾች የጋራ ውጤት ነው ለማለት ነው። እንበረታለን፣ ጉልበት ይሆነናል ይሄ ሁሉ ትንግርቱ። ልክ ነው። ስለምትመለከቱን ስለጊዜያችሁ ሁሉ እናመሰግናለን በእውነት። ሌላው ወደ ጉዳያችን እንለፍ። አንሙት የዛሬው ደግሞ ይለያል። ግን ከዛ በፊት ያው የድሮን ጥቃቱ ቀጥሏል። 75 ንጹሃን በድሮን ተጨፍጭፈዋል። ዛሬ የዘር ማጥፋት ነው የሚፈጸመው የምንለውን ነገር አይ ቲንክ አሁን ላይ ግልጽ ያልሆነለት አካል አለ ብዬ ለመናገር እቸገራለሁ። እየተፈጸመ ያለው ጥፋት
ሁለንተናዊ ውድመት ነው፣ የዘር ጭፍጨፋ ነው። በሌሎች ሀገራት ላይ የ75 አይደለም የአንድ ሰው የድሮን ጥቃትና ግድያ ምን ማለት እንደሆነ መቼም ብዙዎቻችሁ ትገነዘባላችሁ። ዋይ ዓለም በዚህ ጉዳይ አላርምድ አይሆንም? ለምንድን ነው 75 አማራዎች ተጨፍጭፈው ዜና የማይሆነው የዓለም አቀፍ አቴንሽንን የማይስበው ለምንድን ነው ብትሉ፣ ለእኛ ህዝብ ያለነው እኛ ስለሆነን ነው። nobody cares about you። አሁን ባለው ሁኔታ ዓለም ላይ ያለው አሰራር እና ዓለም አቀፋዊ ሁኔታ ስለ ሀገራችን ስለ ህዝባችን ግድ ይለዋል የምንለው አይነት አሰራር በዓለም ላይ አለ ብሎ ለመናገር የሚያስደፍር አይደለም አንሙት። ለዚህም ነው ህዝባችንን የማዳን ኃላፊነቱ እኛ ላይ ወድቋል እንድንል የሚያደርገን። ለማንም አቤት የምንለው ለማንም የምንጮኸው ጉዳይ አይደለም። ህዝባችንን የመታደግ ኃላፊነቱ በዋናነት እኛው ላይ ወደቀ ጉዳይ መሆኑን ህዝቡ መገንዘብ አለበት። ተጠያቂ መሆን ያለብንም እኛው ራሳችንን ለህዝባችን ውድመት ለህዝባችን እልቂት እኛንን ይሄ ጥፋት እንዲፈጸም በህዝባችን ላይ ፈቀድ ነው የሚለውን ራሳችንን እንድንመለከት ራሳችንን በዚህ ጉዳይ ተጠያቂ እንድናደርግ የሚያስገድድ ነው ብዬ ነው ማምነው አንሙት። ዛሬም 75 ሰዎች ተገለዋል፣ ነገ 200 ሰዎችን ይገላል፣ ተነገ ወዲያ 400 ሰዎችን እየገደለ ይቀጥላል። ተጠያቂነት የለም። የሚሞቱት አማራዎች ናቸው፣ የሚሞቱ የአማራ ንጹሃን ናቸው። ይሄንን ከኛ ከአማራ ህዝብ ውጪ ሌላው አዝኖ በጋራ እንተባበር ወጀብ እየመጣ ነው የሚለው ብርሃኑ ነጋ ሌላ እንግዲህ ወደፊት ከውጭ ሀገር የሚመጣ ወጀብ ነው እንጂ በአማራ ህዝብ ላይ የሚያልቀው ወጀብ የሱ ጉዳይ አይደለም። በዚህ አብረን ተባብረን እንቁም የአማራን ህዝብ እልቂት እናድን ብሎ ከፊታችን ይሰለፋል ብላችሁ አታስቡ። የአብን ተወካዮች በምርጫ ቅስቀሳ ላይ ተገኝተው መንግስት በቂ እርምጃ እየወሰደ አይደለም፣ በአግባቡ ድሮኑንና ቴክኖሎጂውን እየተጠቀመ አይደለም እያሉ አገዛዙን ሲወቅሱ ነበር። ማለት በቂ ግድያ እየተፈጸመ አይደለም፣ በቂ ፍጅት እየፈጸመ አይደለም ህዝቡ ላይ እያሉ በህዝብ ላይ ሲያላግጡ ነበር ሰሞኑን ስንሰማ የነበረው አይደለም። በተመሳሳይ ማለት ይሄንን የማስቆም ግዴታ የማን ይሆናል ማለት ነው? አልቲሜትሊ የዚህ ትውልድ የዚህ ህዝብ ኃላፊነት ይሆናል የሚለውን ነገር በደንብ መያዝ ነው። ለዚህ ነው ሰልፍ ብናደርግ ይሄንን ማስቆም አልቻልንም፣ አቤት ብንል ይሄንን ለሚመለከታቸው አካላት ጆሮ ማድረስ የሚቻል አይደለም። ራሱ የአማራው ህዝብ ታግሎ ይሄንን ጥፋት ለመቀልበስ የሚያስችል አቅም መገንባት ብቻ ነው። ሌላ ምንም መፍትሄ ስለሌለው እንደው እያመጣን እንድታዝኑ ወይንም ሌሎች እንድታውቁት ነው እየሆነ ያለውን ፍጅት እየሆነ ያለውን ጭፍጨፋ ህዝቡ እንዲገነዘበው እንዲያውቀው እንዲመዘግብ እንዲሰንድ ለማድረግ ነው በተደጋጋሚ ይሄን ነገር እያመጣን ያለ ነው እንጂ እንደው በዚህ ጫና በየለቱ እየሆነ ባለው ጉዳይ በመነሳሳት ይሄንን ጥቃት ለማስቆም ግድ የሚለው አካል አለ በሚል እምነት አይደለም ይሄን ነገር በተደጋጋሚ ወደ ሚዲያ የምናመጣው። የሚያንዳንዱ የሚጨፈጨፈው ህዝባችን ፍትህ ይፈልጋል። ያንን ፍትህ ከእናንተ እንደደል ከህዝቡ እንደማናገኘው እናውቃለን። ግን ደግሞ ህዝቡ ማወቅ አለበት ምን እየሆነ ነው ያለው የሚለውን ህዝቡ ማወቅ አለበት በሚል ነው በተደጋጋሚ እያመጣን ያለ ነው የሚለውን እናንሳ ብዬ ነው። አንሙት በዚህ ላይ የምትለው ነገር ካለ እባክህ ቀጥል። ነው ምዕራብ ቀጠና ጃዊ ወረዳ ላይ የ75 ንጹሃንን ህይወት የቀጠፈ በሁለት ቀን የድሮን ጥቃት ማለት ነው። በርግጥ ባለፉት ቀናቶች በተመሳሳይ ለሽምግልና የተሰበሰቡ አርሶ አደሮች ላይ እንደዚሁ የድሮን ጥቃት ተፈጽሟል። የቤተ እምነቶች ላይ ቤተክርስቲያን ላይ እንደዚህ ሃይማኖት ሰዎች የተገደሉበት የድሮን ጥቃት ተፈጽሟል። አሁንም ጃዊ ወረዳ ላይ አንደኛው አሰጭ ቀበሌ የሚባል ነው የድሮን ጥቃት 35 ንጹሃን ነው ህይወታቸው ያለፈው። ፈንድቃ ከተማ ላይም ተመሳሳይ 40 ንጹሃን መገደላቸውን የተመለከተ መረጃ ነው የወጣው። ስለዚህ ይሄ አገዛዝ ከ380 ወይም 400 ሊጠጋ ነው እንግዲህ 400 ጊዜ ያህል ሚሳኤል ተኩሷል። ቢሊዮን ዶላር አውጥታለች እቺ ሀገር። አንድ ሰው አንድ የድሮን ተተኳሽ እስከ $70,000 ይሸጣል ሲል ሰምቻለሁ። እንግዲህ በዛ ደረጃ የሚታሰብ ከሆነ ይቺ ሀገር የአማራን ንጹህ አርሶ አደር ለመጨፍጨፍ ቢሊዮን ዶላር አውጥታለች። ይሄ ታሪክ የሚመዘግበው ነው። ይሄ መቼም የፍትህ ርትዕ ትግላችን ማዕከል የሚሆን ነውና በየቀኑ በሚደርስብን ይሄን መሰል አሳዛኝ ታሪክ የሚቆዝም ትውልድ አይደለም የሚመጣው። ይልቁንም የበለጠ የሚጠነክር ይልቁንም የበለጠ ድል የሚያደርግ በየቀኑ ደግሞ ድል ያደረገ ያገዛዙን ግፎች የሚያካክስ ትውልድ ስለሆነ የመጣው የምንቆዝምበት አይደለም። ለበለጠ ድል ለበለጠ ትግል ህዝባችን ወገናችን ከትግሉ ጎን እንዲቆም የሚያደርግ ነው። እንዲህ ያለው ጭፍጨፋ እንዲህ ያለው ጥቃት ግድያው
አስገድዶ መድፈር፣ ዝርፊያው፣ እህል ማቃጠል ይሄንን የመሰለው ሁሉ ከብት የነዱ የአርሶ አደር ከብት ማረድ ይሄንን የመሰለው ነገር ሁሉ ህዝቡን ከፋኖ ቢያፋታ ኑሮ ህዝቡን ከትግሉ ቢያስቆም ቢሆን ኑሮ ያለፉት 3 አመታት ግፎች በቂ ነበሩ። 350 ጊዜ ድሮን መተኮስ በቂ ሊሆን ይችል ነበር። ነገር ግን በሱ የሚቆም በዛ ሸብረክ የሚል ነገር እንደሌለ የሚያሳይ ነው። ስለዚህ ይሄንን ያገዛዙን ግፍ የሚያካክስ ምክንያቱም በየቀኑ በጣም በርካታ ድል እየተመዘገበ ነው ያለው። ያገዛዝ የልህ እርምጃ ነው እየወሰደ ያለው። ለምሳሌ አሁን ለምርጫ ምቹ ሁኔታ ፈጥራለሁ በሚል ወታደራዊ ዘመቻ አደርጋለሁ ብሎ የሀገሪቱን ጀነራሎች አዛዦች በሙሉ ስምሪት ሰጥቶ ገብተዋል በየከተማው። ነገር ግን ያው ትናንት እንዳልነው የተለየ ውጤት የሚመጣበት ሁኔታ የለም፣ የተለየ ውጤት አይመጣም። ነገር ግን ንጹሃን በዚህ ሁኔታ በተለይ ወታደሩ በከዳ ቁጥር ወታደሩ በተመታ ቁጥር ትጥቅ በገባ ቁጥር ንጹሃንን ታርጌት ማድረግ መረጃ ሰጭ ናቸው ፋኖን ቀላቢ ናቸው እያለ ያልታጠቁ ሳይታጠቁ ፊትለፊት የማይዋጉትን ንጹሃን በከባድ መሳሪያም በድሮንም በሌላ መንገድ ግፍ እየፈጸመ ነው የሚገኘው። ይሄንን ኢትዮጵያ ይሄንን አጣርታ ኢትዮጵያ ይሄንን መርምራ ኢትዮጵያ ለዚህ ፍትህ ሳትሰጥ አገር ሆና ትቀጥላለች በሚለው ጉዳይ ላይ ነው ያልስማማው። ኢትዮጵያ የጥቁር ለባሾችም የነጭ ለባሾችም አገር ሆና አትቀጥልም። ይቅርታ የሚባል ዲስኩር አይገባኝም። ግፈኞችን በፍትህ አደባባይ የማታስተናግድ አገር ለኔ ጥንቅር ልትል ትችላለች። ጥቁር ለባሾችና ነጭ ለባሾች አብረው ሊኖሩባት አይችልም። አብረው እንዲኖሩ የሚያደርገው የፍትህ አደባባይ ነው የሚል እምነት ነው ያለኝ ወንድም አለም። አንሙት ይሄን እንግዲህ ለአድማጭ ተመልካቾቻችን እናድርስ በሚል ነው ምን መስጥ መደረግ አለበት ምናምን የሚሉትን ጉዳዮች አይ ቲንክ በጣም በርካታ ቴክኒካል የሆኑ ጉዳዮች ናቸው በተደጋጋሚ የሚነሱት እንደ መፍትሄ ሲነሳ እሱን ወደ አድማጭ ተመልካቾቻችን ማንሳት እና እዚህ ማድረሱ ብዙ ተገቢ ነው ብዬ አላሰብኩኝም። የሁለተኛው ጉዳይ ከዚህ ካገዛዙ ኃይል ጋር በተያያዘ ነው። አንሙት ዛሬም በጣም በርካታ ወታደር ሲከዳ ነው ያለው። በአንድ በኩል ጭፍጨፋውን አጠናክሮ ንጹሃን ላይ በተለይ በድሮን የሚያደርሰው ጭፍጨፋ ቀጥሏል የሚለው ነው። በሌላ በኩል ግን ይሄንን ጭፍጨፋ የተጠየፉ ያገዛዙ የሰራዊት አባላት ደግሞ በስፋት አገዛዙን እየለቀቁ ወደ አማራ ፋኖ ብሔራዊ ኃይል ብሔራዊ ንቅናቄ እየገቡ ነው ያሉት። ዛሬም በጣም በርካታ ሪፖርት ነው ከዚህ ጋር ተያይዞ ስንቀበል ያመሸነው። አንሙት እሱን ሪፖርት ብታቀርብልን በአጠቃላይ ምንድነው የሚመስለው እሱ በተመለከተ ያለው ነገር? ይሄ ነው እንግዲህ ያገዛዙ ህመም ይሄ ነው። የወገን ኩራት ይሄ ነው። እኛ እንኮራለን በዚህ ያገዛዙ ኃይል እየተናደ ነው። ይሄ ባለፈው 20 ቀን በነገር ላይ እኔ መረጃ አጠናቅሮልን ብለናል። እንግዲህ መረጃ እያሰባሰቡልን እንደሆነ ገምታለሁኝ። በጣም በርካታ ኃይል ነው እየወጣ ያለው። ለምን የሚለው እንግዲህ ባለፈው ደጋግመን ብለናል። ገፊ ምክንያቶች አሉ፣ ሳቢ ምክንያቶች አሉ ብለናል። የፋኖ አንድነትና መጠናከር ትልቁ የሰበት ማዕከል ሆኗል። ከአገዛዙ ውስጥ ይሄ ሰራዊት እየወጣ ፋኖን እንዲቀላቀል ማለት ነው። አሸነፍነው ሲሉ ተበተነ ሲሉ በየጊዜው እየጠነከረ ያለን ኃይል ሄደህ መቀላቀል ያዋጣል። ደሞዝ ከልክሎ ወደ ሞት ቀጠና የሚወስድህን አገዛዝ እና ሰራዊት በአገር ስም በብሔራዊ ጥቅም ስም እዛ ውስጥ መቆየት እንደማያዋጣ ተረድተውታልና በርካቶች እየገቡ ነው። ዛሬ የመጀመሪያው መረጃ የሚነገረን ምንድነው? አፋብን ምኒልክ እዝ 3 ያገዛዙ ሰራዊት አባላት 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል ነው። ሀብሮ ወረዳ ላይ መርሳ ዙሪያ ገንቦ በር ተራራ እንደ ዝንጀሮ ተሰቅሎ የሚገኘው ያገዛዙ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው የሚለው። ስለዚህ የ104ኛ ኮር ቃኝ ካረመኔው ስርዓት ጎን ሆነው አማራን አንጨፈጭፍም በማለት ከነሙሉ ትጥቃቸው ምኒልክ እዝን ተቀላቅለዋል ነው የሚለው የመጀመሪያው መረጃ። ሁለተኛው መረጃ የሚነገረን 8 ያገዛዙ ወታደሮች ወደ ፋኖ መግባታቸው ነው። ይሄ በምዕራብ አማራ ቀጠና ነው። በምዕራብ አማራ ቀጠና ወንበርማ ወረዳ ከመሸገው ያገዛዙ ወራሪ ኃይል ከነሙሉ ትጥቃቸው በመኮብለል የቴዎድሮስ እዝን 109ኛ ኮርን ተቀላቅለዋል ነው የሚለው። ስም ዝርዝራቸውም አለ። ስለዚህ ምንድነው የሚለው? እነዚህን ጨምሮ 3 አባላት በድምሩ ሌሎች 3 አባላት በድምሩ 6 አባላት ከምስራቅ እዝ 73ኛ ክፍለ ጦር 3ኛ ረጅመንት አባላት
5 ጥቁርና 1 ሰደፍ ክላሽ እንደዚሁም 18 የክላሽ ካዝና 7 F1 ቦምብ በመያዝ በ109ኛ ኮር 88ኛ ክፍለ ጦርን ተቀላቅለዋል ይላል። በተመሳሳይ ደጋዳሞት ወረዳ ፈረስ ቤት ከተማ መሽጎ ከነበረ ያገዛዙ ኃይል በ23ኛ ክፍለ ጦር 2 የጠላት ኃይሎች የምህረት አዋጁን ተቀብለው በሌሊት በመውጣት የ109ኛ 99ኛ ክፍለ ጦር ሻለቃ 3ን ተቀላቅለዋል የሚለው ስማቸው አለ። አንደኛው 150 ክላሽ ጥይትና አንድ የእጅ ቦምብ ይዞ መጥቷል። አንድ ኮሪያ ክላሽ ጨምሮ ማለት ነው። ሁለተኛው አንድ ጥቁር ክላሽ 90 ክላሽ ጥይት በመያዝ ነው ወደዚህ የገቡት ማለት ነው። ቴዎድሮስ እዝ ላይ ምዕራብ ቀጠና ሌላ በጣም አስገራሚ የመክዳት መረጃ አግኝተናል። በዚህ ላይ በተለይ በዛሬው ዕለት ብቻ ነው የሚለው 16 የአብይ አህመድ ሰራዊት 24 ክላሽ በመያዝ 16ቱ 24 ክላሽ በመያዝ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል። 4 ያገዛዙ አድማ ብተና አባላት 12 ክላሽ በመያዝ ተመልከት። 16ቱ የመከላከያ አባላት 24 ክላሽ ይዘው 4 የአድማ ብተና አባላት 12 ክላሽ በመያዝ አዲስ ቅዳም ከተማ ከመሸገው የአብይ አህመድ ሰራዊት በመውጣት ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን ቴዎድሮስ እዝ ማለት ነው ተቀላቅለዋል ነው። 6 የመከላከያ አባላት ከ73ኛ ክፍለ ጦር በመክዳት ከነሙሉ ትጥቃቸው 109ኛ 83ኛን ቅድም ያልኩት ማለት 88ኛን መቀላቀላቸውን ይጠቅሳል። 23 ከአብይ አህመድ 23ኛ ክፍለ ጦር እንደዚሁ ደጋዳሞት ላይ ማለት ነው ቅድም የተጠቀሰውን ያጠቃለሉበት መረጃ ነው። አንደኛው ይሄኛው 2 አባላት ከነሙሉ ትጥቃቸው ገብተዋል ነው የሚለው። ስለዚህ በአጠቃላይ በዛሬው ዕለት ብቻ ነው ቴዎድሮስ እዝን 16 አባላት በአጠቃላይ ቅድም የጠቀስኳቸውን ጨምሮ በአጠቃላይ 16 ኃይል ወደ ፋኖ መቸለታ 25 አባላት ምኒልክ እዝ ላይ ሻምበል መሪያቸው ይዞ ወደ ፋኖ ገብተው ነበር። 25 አባላት ከነ ሻምበል መሪያቸው ማለት ነው። ዛሬ ደግሞ 16 አባላት ይሄን ሁሉ ክላሽ ይዘው ነው ወደ ቴዎድሮስ እዝ የገቡት ማለት ነው። 24 ክላሽ የያዙ ማለት ነው። ስለዚህ አድማ ብተና በተመሳሳይ ወደ ፋኖ መቀላቀሉን ቀጥሏል። በተለይ አንዳንዶቹ ቁጥራቸው አነስተኛ ሲሆን አሁን ለመዘገብም እየቸገረ ነው መሰለኝ። አንድ ሰው ገባ ተብሎ ብዙም እየተዘገበ አይደለም። በተለይ በሆነ መንገድ የሚገባ ከሆነ ብዙም እንደዛ ይሆን አይደለም። ግን በቡድን አሁን አገባቡ በግለሰብ ሳይሆን በቡድን እየሆነ እንደሆነ መመልከት ትችላለህ። እዚህ ላይ አንድ ያቀባበል መረጃ አለ። እንግዲህ በምዕራብ ጎጃም ዞን ጅጋ ላይ ነው ከንቲባን በመምታት ፋኖን የተቀላቀለ አንድ ጀግና አለ። ለሱ ምስጋናና አቀባበል በፋኖ አመራሮች ተደርጓል ነው። ማበረታቻ አለው። እንደምታውቀው ፋኖ የማበረታቻ ፖሊሲም አለው። ካገዛዙ መሳሪያ ይዘው ለሚወጡ ፋኖን ለሚቀላቀሉ ማበረታቻ ይሰጣል። ማበረታቻው የአይነትም የገንዘብም ነው። መሳሪያ ያው ፋኖ ይገዛል በተገኘው አጋጣሚና አንድ ሰው ክላሽ ይዞ ሲመጣ የክላሽ ዋጋ ይሰጠዋል። ስለዚህ ወደ ፋኖ ነው የምትቀላቀለው ወይስ ወደ ቤተሰብ ነው የምትሄደው? ወደ ቤተሰብ ሄዳለው ካለ የትራንስፖርቱ መታወቂያው ልብሱ ምናምኑ ተስተካክሎለት ነው የሚሸኘው። እንዲህ ያለ ማበረታቻ ፖሊሲ በፋኖ ውስጥም አለና በተለይ እንዲህ ላለው ጀግና እርምጃ ወስዶ የሚመጣ ነው። ባለፈው ሳምንትም እንደዚሁ የአገዛዙን ኃይሎች መጥቶ 4 ክላሽ ይዞ የገባ ነበር። ለነዚህ የገንዘብ ከአርበኛ ዘመነ ካሴ የጀግና ዕውቅና ሰርቲፊኬት እና የገንዘብ ማበረታቻ ተሰጥቷቸዋል። በተለይ ለአንደኛው 2 እግር ክላሽ ማበረታቻ መሳሪያም ጭምር የማበረታቻ እንደተሰጠው ከክፍለ ጦር ያገኘነው መረጃ ነው ይሄን የሚያመለክተው። ይሄ ሁሉ ነገር የሚነግረን ቅድም ያልኩን በየቀኑ በዚህ መጠን ካገዛዙ እየፈረሰ ይሄ ሰራዊት ምን ያርክ እንግዲህ እንደምታውቀው ነው። አንዴ ከአፋር ሰቆጣ ሁመራ ድረስ በከፍተኛ መጠን እንግዲህ ጉድ እየተባለ አገር ጉድ እያለ ተንቀሳቀሰ ያ ሰራዊት። ተመልሶ ደግሞ ከዛ ሰራዊት እየተነቀለ ደግሞ ተመልሶ ወደሆነ የጦርነት ሜዳ የምርጫ ምቹ ሁኔታ ፍጠሩ ተብሎ ግማሽ ወደ መሃል ሀገር እየተመለሰ ነው። ምርጫውን ብናደርግ ይሻላል ጦርነቱ ውስጥ ቆይና ቆይ ያለ ይመስላል አብይ አህመድ። ስለዚህ ጦርነቱን በሌላ መንገድ ጦርነቱን በማስራብ ጦርነቱን መድኃኒት በመከልከል ሰሜን ላይ የሚያደርገውን ጦርነት ነዳጅ በመከልከል እና ሌሎች እነዚህን መሰል የሳይለንት ድምጽ አልባ ግድያዎችን በመፈጸም ጦርነቱን ማካሄድ የጥይቱን ነገር ደርስበታል ያለ ይመስላል። ምርጫ እንደማካሄድ ይገባው ይመስለኛል። ወደ ጦርነት ውስጥ ከገባ ምርጫ የሚባለው ነገር ወይም ድራማ ያው ሊካሄድ እንደማይችል የሚታወቅ ነው። ስለዚህ ድራማውን ቀጥሏል። ያ ሰራዊት እንደገና ተመልሶ
የምርጫ ነፃ ቀጠና እንዲፈጠር እናደርጋለን የሚል ዲስኮር ይዘው የአብይ ጀነራሎች በየከተማው እየገቡ ነው ያሉት። የት ይደርሳሉ እናየዋለን። በዚህ አጋጣሚ ግን በዚህ የተሰላቸ ሰራዊት በዚህ ልክ ፋኖን እየተቀላቀለ እንደሆነ ለመጥቀስ እንችላለን። ትንግልቱ ሁለት ነገር ላንሳ ከዚህ ጋር በተያያዘ አንሙት። አንደኛው የሚከዳው ሰራዊት ቁጥር እንግዲህ በጣም ከወትሮ በጣም የተለየ ነው። በነገራችን ላይ አድማጭ ተመልካቾቻችን it's just ሌላ አይነት ዌቭ ነው አሁን የገጠመ ያለው የሚለውን ነገር ያዙልን። ሌላው ዛሬ የወጡ የውስጥ መረጃዎች የሚያሳዩት በቀደም ማንችሎትን ጠቅሳ አንሙት ከ60,000 በላይ ሰራዊት ባለፉት 3 አመታት ካገዛዙ በተለያየ መንገድ ግማሹ ጠፍቶ ግማሹ ተማርኮ 3 አመታት አይደለም በስድስት ወር 42,000 ነው። በ6 ወር 42,000 ይሄንን ዛሬ በነገራችን ላይ ከሌሎችም መረጃዎች ይሄንን ቁጥር በጣም በከፍተኛ ደረጃ ሲያስተጋቡት ነበር የነበረውና ለብዙዎች ማመን ከብዷቸው ይሄንን ቁጥር በተመለከተ አንዳንድ ነገሮች ሲባሉ እየሰማው ተመልክቻለሁ። ማለት በጣም ቁጥሩ ከፍተኛ ከመሆኑ የተነሳ የሚል ነው። በነገራችን ላይ ሌላ ተመሳሳይ ዛሬ የመጣው መረጃ ምንድነው? ሁለት ተጨማሪ ኮሮችን 12ኛ እና 13ኛ የሚባሉ ኮሮች እዞችን ተጨማሪ እዞችን ለማቋቋም ጥረት እያደረገ ነው። እነዚህ እዞች የሚቋቋሙት በፊት ከነበሩ ኮሮች አንዳንድ ኮር እየተቀነሰ ወደ አዳዲሶች ወደሚዋቀሩት እዞች ተጨማሪ ሌላ ሁለት እዞችን ለማቋቋም ጥረት እየተደረገ እንዳለ ነው አዲስ የወጡ መረጃዎች የሚያሳዩት። ናው ምን ይነግረናል? ይሄ አጠቃላይ በአንድ በኩል በጣም ከፍተኛ የሆነ ወታደራዊ ፍርሰት፣ በሌላ በኩል አዳዲስ እዞችን የማቋቋም ፍላጎቶች ምን ይነግሩናል? ኃይሉ በተጨማሪ ተጨባጭ የሆነ ለውጥ ሳያመጣ ኃይሉ ራሱን ኃይል በሌሎች እዞችና በሌሎች አይነት አደረጃጀቶች መልሶ ለማደራጀት ጥረት እየተደረገ ያለበት ሁኔታ ስትመለከት ከዚህኛው አውጥቶ ወደዚህኛው ከዚህኛው ያገደሉ እየቀነሱ ወደ ሌላኛው ለመሙላት የሚደረገው ጥረት ወይንም አዳዲስ እዝ አስመስሎ ለመስራት የሚደረገው ጥረት ምንን ይነግረናል የሚለው ነገር በደንብ መመልከት ተገቢ ነው ብዬ ነው ማስበው። ናው በጣም ከፍተኛ አንሙት ወታደራዊ ጥረት ገጥሞታል። በተቃራኒው ደግሞ በጣም ከፍተኛ የሆነ ጸረ አገዛዝ ትግል ገጥሞታል። በበርካታ አካባቢዎች ላይ የሚፈነዱ ፍሮንቶች አሉ በየለቱ። በአንድ በኩል አስቀድሞ እንደዚህ አይነት እንቅስቃሴ የሌለባቸው አካባቢዎች በተመሳሳይ አይነት እንቅስቃሴ ውስጥ እየገቡ ያለበት ሁኔታ ተመለከታል። ሁለተኛ ለምሳሌ አሁን በቀደም ምርጫ ቦርድ ያወጣው ሪፖርት ተመልክተ ከሆነ አንሙት የምርጫ ቁሳቁሶችን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ እንኳን አጅበን በኮንቮይ አጅበን እንቅስቃሴ ለማድረግ ከቸግሮናል የሚል ነገር አንስተዋል። የኃይል እጥረት ገጥሞናል የሚል ነገር ማለት ነው። ሀገሪቱ ላይ ከፍተኛ የሆነ ወታደራዊ እጥረት አለ። ውስጥ እንግዲህ በተለያየ ቦታ ላይ በጦርነቶች ውስጥ ስለተማገደ ወታደሩ ሌሎች አገልግሎቶችን እንኳን የምርጫ ቁሳቁሶችን አጅቦ ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚያስችል አቅም ያለው መሆኑን እየተመለከታለ በአንድ በኩል። በሌላ በኩል ግን አዳዲስ እዞችን ለማደራጀት ጥረት ደግሞ ሲያደርግ ታያለ። በፊት ከነበሩትም እየቀነሰ ከአንድ ቦታ ወደ ሌላ ቦታ እያንቀሳቀሰ በተለያየ ጊዜ በተለያየ አይነት ስምሪት በአንድ ወር ውስጥ በርካታ ቦታዎች ላይ አንድን ወታደር በማንቀሳቀስ ያለውን ጉለት ለመሸፈን ጥረትና ርብርብ እየተደረገ እንዳለ ተመለከታለ። ይሄ ቀደም እንዳልከው አንሙት በርካታ ጦርነቶችን እንዲያቆም አድርጎታል። በዚህ ሰዓት ሊጀምራቸው የነበሩ ጦርነቶችን እንዳያደርግ አስገድዶታል በአንድ በኩል እና ሌላው ወታደሩ የሞት ሽረት ትግል እንዲያደርግ ያደረገው በተለይ የምርጫ ፍሪ ቀጠናዎችን ወይንም ነፃ ዞኖችን እንዲፈጥር ሌሎች ትምሪቶች እየተሰጡት እንዳለ ደግሞ ተመለከታለ። አሁን ጦርነቱ መጀመሪያ ጦርነቱን ጨርሶ የመንግስትን አቅም ኮንሶሊዴት አድርጎ ያገዛዙን አቅም ኮንሶሊዴት አድርጎ ሌሎች የታጠቁ ኃይሎች ላይ የበላይነትን ይዞ ነፃ ቀጠና ፈጥሮ መንግስታዊ አስተዳደርን ለመፍጠር የሚደረግ ጦርነት ነበር የነበረው አይደል? አውድመህም አጥፍተህም ያንን አካባቢ ተቆጣጥረህ መንግስታዊ መዋቅሮችን እስከ ቀበሌ ድረስ ቀበሌዎችን የማጽናት እንቅስቃሴ ነበር የነበረው። አሁን ቀበሌዎችን የምትቆጣጠረው ወደ ወረዳ የምትመጣው ምርጫ ለማካሄድ ነው። ወረዳዎችን መቆጣጠር የሚለው አስቀድሞ እና መንግስታዊ ተቋማትን ስሬ እግሬ መትከል ስራ የሚሉት እነሱ እሱን ስራ ተተውታል። እሱን ፕሮጀክት ተተውታል። በፍጹም አቺቭ የሚደረግ አይደለም ወይንም የሚተገበር አይደለም። ያለው አማራጭ አሁን እንዴትም ሆኖ ጥረት አድርጎ ከዞን ከተማ ወረድ ብሎ ባሉ ወረዳዎች ላይ ገብቶ ምርጫንና የምርጫ ኮሮጆን
ለህዝብ አሳይቶ ተመልሶ ያንን የምርጫ ኮሮጆ ተመርጠናል ብሎ ከዛ ወረዳዎቹን ለታጠቁ ኃይሎች አስረክቦ መውጣት ነው ሙሉ ለሙሉ አላማውን ቀይሯል ማለት ነው ትግሉ ህግ አስከብራለሁ ብሎ ነበር የገባው ሪሜምበር አንሙት ህግ አስከብራለሁ ብሎ ገባ ከዛ በኋላ ሙሉ ለሙሉ አቅሙን ተነጠቀ እንደውም ያለውን መንግስታዊ መዋቅር እንዲያጣ ተደረገ ሙሉ አካሉን አጣ መራመድ የማይችል አገዛዝ ሆነ ህግ ማስከበር አይደለም የቀበሌና የወረዳ መዋቅሮችን መቆጣጠር የማይችልበት ሁኔታ ተፈጠረ በዞን የተንጠለጠለ በክልል የተንጠለጠለ በሄሊኮፕተር የሚንቀሳቀስ አገዛዝ ሆነ በጣም ኤክስፔንሲቭ ነው በነገራችን ላይ አንሙት በሄሊኮፕተር እየተንቀሳቀሱ ማስተዳደር ከባህር ዳር ጎንደር በሄሊኮፕተር እየተከደ በፍጹም ሀገርን ማስተዳደር ቀጠናን መቆጣጠር ክልልን መምራት የሚቻልበት እድል የለም ናው በአውሮፕላን በሄሊኮፕተር ተንቀሳቅሶ መቆጣጠር ባይቻልበት ሁኔታ እየተፈጠረ ነው ሄደው አንዳንድ ወረዳዎችን አንዳንድ ዞኖችን መቆጣጠር የማይችሉባቸው ሁኔታዎች ተፈጠሩ አሁን ግን ሌላ አስገዳጅ ሁኔታ መጣባቸው የመጀመሪያ የህግ ማስከበሩን ሚሽን ሳያጠናቅቁ ምርጫው መጣ ከህግ ማስከበሩ ሚሽን ይልቅ ምርጫው የሞት ሽረት ጉዳይ ሆነ ስናው አናዘር ሚሽን ይሄ እንግዲህ ብሔራዊ ሚሽን ወይንም ብሔራዊ ተልእኮ ብለውታል ይሄን ምርጫ ማስፈጸም ሂደቱ ናው ወታደሩ ሌላ ስምሪት ተሰጠው ማለት ነው ኮሮጆ ታስገባለህ ኮሮጆ ታስወጣለህ ምርጫ እንዲካሄድ አስቻይ ሁኔታዎችን በተለያዩ አካባቢዎች ላይ ተፈጥራለህ በዚህ ሂደት ውስጥ ከተለያዩ አካባቢዎች ላይ ሊመጡ ሊቃጡ የሚችሉ ጥቃቶች ካሉ እነሱን ታዘገያለህ በተለያየ መንገድ ማለት ወደ እንደዚህ አይነት ስምሪት ውስጥ ነው የተገባው በዚህ ሂደት ውስጥ ግን ያጋጠመው ትልቁ ቃውስ ምንድነው ያላቸው የሴኩሪቲ አርኪቴክቸር በተለይ ደግሞ ፓራሚሊተሪው ሙሉ ለሙሉ እየተናደ መጣ and ወታደራዊ ተቋሙ አሁን አማራ ክልል አዲስ ነገር እያወራን ያለነው ነገር ምንድነው ከዚህ በፊትም እኮ ወታደር ይከዳል በጣም በርካታ ወታደር ሲገባ እናውቃለን ለምንድነው በየለቱ ግን አሁን ዜና የምንሰራው በየለቱ የሚናደው ኃይል ኮር ወታደራዊ ሰንሰለቱ አካል ነው መጠነ ሰፊ መክዳት ነው እያጋጠመ ያለው ሳይዋጋ ነው እየፈረሰ ያለው አሁን አንሙት 25 ምርኮኞችን ለማግኘት ይደረጉ የነበሩ ወታደራዊ ኦፕሬሽኖችን ታስታውሳለህ በፋኖች በኩል 25 ምርኮኞችን መያዝ ይቻላል ትልቅ መጠነ ሰፊ ግን ኦፕሬሽን ይሰራል አሁን 25 ወታደሮች ከናዛዣቸው የሚመጡት ያለ ኦፕሬሽን ሆኗል ያወራን ያለነው ነገር ገብቷችሁ ከሆነ ስለተለየ ወታደራዊ ምዕራፍ ነው ያወራን ያለነው ከወታደራዊ ከሚሊተሪ ኦፕሬሽን ወይንም ከወታደራዊ ኦፕሬሽን በተለየ መንገድ ወታደሩ እየተናደ የመጣበትን ሁኔታ እየተመለከትን ያለነው ይሄ በአንድ በኩል የኃይል ስምሪቱን አለመረጋጋት ይነግረናል በሌላ በኩል አገዛዙ ተጨማሪ ዞችን ለማቋቋም የገባበት አጣብቂኝ በራሱ አገዛዙ አሁን ያለበትን ሁኔታ ይነግረናል የሚል ነው አንሙት ኢትዮጵያ ለምን 4 እና 5 እዝ ላይ ተወስና ለረጅም ጊዜ እንደቆየች ታውቃለህ ለምን በርካታ ዞችን መፍጠር በራሱ እጅግ አደገኛ ጉዳይ እንደሆነ በብዙ ሀገራት ታውቃለህ ወታደራዊ ስምሪት እና ወታደራዊ አቅም በአብይ አህመድ ዘንድ በየለቱ የሚፈለፈል ጉዳይ ሆኗል ለእያንዳንዱ ወረዳ አንዳንድ እዝ እስከማቋቋም እየተካሄደ ነው ያለው ይሄ በሀገሪቱ ውስጥ ያለውን ፖለቲካ ሁኔታ በተመለከተ በሀገሪቱ ውስጥ ሁኔታ ያለውን የጸጥታና የሰላም ሁኔታም ይነግራል የሀገሪቷንም ቀጣይ ጣፈንታ ምን ሊሆን እንደሚችል ይነግራል በነገራችን አልገባውም እንጂ እነዚህ የሚያቋቁማቸው ወታደራዊ እዞች በየለቱ እየፈበረካቸው የሚያድራቸው ወታደራዊ እዞች በጨመሩ ቁጥር በመንግስታዊ አስተዳደር ላይ አሁን ላለው ብቻ አይደለም በቀጣይም ለሚመጣው ይሄ ኃይል ካልፈረሰ በስተቀር በሀገሪቱ ውስጥ በሚኖረው ህግና ህገ መንግስታዊ ላይ ይዞት የሚመጣው መዘዝ ምንም የታሰበበት ጉዳይ አይደለም ምንም አሁን ያዙትን ጦርነት እስካሸነፈላቸው ድረስ ብቻ ነው በየለቱ እዝ ሲፈለፍሉ ያድራሉ ግን በሀገር ላይ በመንግስት ላይ በህዝብ ላይ ይዞ የሚመጣቸውን አደጋዎች በዛ ልክ ያሰላ እንዳልሆነ ተመለከታለህ ማለት ነው anyway እነዚህ አገዛዙ አጠቃላይ ያለበትን ወታደራዊ ቁመና እንድንረዳ የሚያደርጉ መሆናቸውን ልናነሳ እንችላለን ከዚህ ውጪ እንግዲህ ሌላኛው መናነሳው ጉዳይ ነዳጅን በተመለከተ በተለይ አገዛዙ ወታደሮች ነዳጅን በተመለከተ ቀጥታ ጀነራሎቹ የነዳጅ ንግድ
ነዳጅ ስመግሊንግ ላይ እየተሰማሩ እንዳሉ ነው እየሰማን ያለ ነው በበርካታ አካባቢዎች ላይ። ከዚህ ጋር ተያይዞ የነዳጅ ዋጋንም በተመለከተ እየወጣ ያለ ነገር አለ። በዚህ ላይ ሐሳብ ብታክልልን ደስ ይለኛል። አንሙት በተለይ ከነዳጅ ጋር በተያያዘ ዓለም አቀፍ ገበያው የመካከለኛው ምስራቅ ሁኔታ የሆርሙዝ ሰርጥ መዘጋት በጣም ብዙ ነገሮችን ሊያስከትል እንደሚችል ምንም ጥርጥር የለውም። ስለዚህ የነዳጅ ዋጋ በጣም በፍጥነት በእነዚህ ባለፈው 10 ቀን ውስጥ ብቻ በምን ያህል ደረጃ እንዳደገ የምታውቀው ነው። ነዳጅ ደግሞ ከፍተኛ ውጭ ምንዛሬ የሚጠይቅ ምርት ነው። በኢትዮጵያ ሁኔታ ከፍተኛ የነዳጅ እጥረት አለ። ያገዛዝ ድጎማ አንስቻለሁ ይላል፣ ብዙ ነገር ይላል። ነገር ግን ይህንን ፍላጎት ለመሸፈን የሚቻልበት ሁኔታ አይደለም እና አንደኛው እንግዲህ ይህንን አጀንዳ እንድናደርገው ያስገደደን የመከላከያ ሚኒስቴር የጠቅላይ መምሪያ ጠቅላይ አገልግሎት ማዕከል በሚል የወጣ አንድ ደብዳቤ ተመልክተን ነው። ስለ ነዳጅ አጠቃቀም ይመለከታል ይላል። እንግዲህ ያለንን ነዳጅ በቁጠባ በመጠቀም እየታየ ያለው የነዳጅ እጥረት ተቋሙ ስራ እንዳይስተጓጎል ከፍተኛ ጥንቃቄ ማድረግ ያስፈልጋል በሚል የተጻፈ ነው። ከዚህ በፊት በነበረው ስታንዳርድ መሰረት መሄድ የማንችል መሆኑን ሁሉም ክፍሎች መገንዘብ ያስፈልጋል። ምክንያቱም ወቅታዊ ሁኔታ ግንዛቤ ውስጥ ማስገባት ተገቢ ስለሆነ ወቅታዊ ሁኔታ ማለት ምን ማለት እንደሆነ መገመት ይቻላል። ስለዚህ የተሽከርካሪ አጠቃቀማችን ስርዓት የሚሆነው ጀነራል መኮንኖች፣ መምሪያ ኃላፊዎች፣ ዳይሬክተሮች ከዚህ ውጪ ለሌሎች በፑል ሰርቪስ አገልግሎት እንዲያገኙ በማድረግ የተቀናጀ ስራ የጋራ ትብብርና የተቋሙ የቢሮ ስራ ሳይስተጓጎል ማስቀጠል ይኖርብናል። ሌላው የፊልድ ስራ የጀባ የጸጥታ ስራዎች አመራሩ በሚፈጽመው ደብዳቤ በሚጽፈው ደብዳቤ መሰረት ይስተናገዳል። ከዚህ ውጪ ማስተናገድ የማይቻል በመሆኑ በጥብቅ መረዳት ያስፈልጋል። ሌተናንት ኮሎኔልና ኮሎኔል በጋራ በፑል ሰርቪስ እንዲደራጅ በማድረግና አገልግሎት እንዲያገኝ ይደረግ ነው የሚለው። ስለዚህ ከዚህ በተጠቀሰው መሰረት አመራሩ በየክፍሉ ኦሪየንቴሽን በመስጠት ለስራ ቀናነት የጋራ ጉዳይ መሆኑን ተረድተው ለተግባራዊነቱ ሁሉም የድርሻውን እንዲወጣ በማድረግ የማሞቂያ ነዳጅ በወር 15 ሊትር ብቻ ይሰጣቸዋል። ስለዚህ ከመጋቢት 2018 ዓ.ም ጀምሮ ተግባራዊ እንዲሆን አሳስባለሁ ነው የሚለው። በጀነራሉ ተፈርሞ የወጣ ደብዳቤ ነው ይሄ የመከላከያ ተቋም ላይ የወጣ ደብዳቤ ይሁን እንጂ ከሞላ ጎደል ይሄ አገራዊ ገጽታ የሚጠቁም አድርጌ ነው የምወስደው። ምክንያቱም አሁን ባለው ሁኔታ ጦርነትን እያካሄደ ባለበት በመላ አገሪቱ ሌሎች ተጨማሪ ጦርነቶች እያሰበ ባለበት ለዚህ የሚሆን የገንዘብ ፍላጎት በከፍተኛ ደረጃ ባለበት ዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ባለበት በዚህ ውስጥ የነዳጅ ቀውስ የሚጠበቅ ነው። እንግዲህ የነዳጅ ጉዳይ በዚህ አገዛዝ ምን ያህል በየጊዜው ወዴት በምን ያህል ዋጋ እየናረ የት እንደደረሰ በሌትር የሚታወቅ ነው። በኮንትሮባንድ አሁን አብዛኛው ብዙ ቦታ ላይ በኮንትሮባንድ እየተሸጠ ነው። ትግራይ ላይ ነዳጅ በሌትር የሚሸጥበትን ዋጋ ስሰማ ነበርና የሚያሰቅቅ ነው በጣም። የአገሪቱ ከተሞች የአገሪቱ ጣል የሰማው አንሙት እኔ እስከ 1000 ብር አማራ ክልልም እየተሸጠ እንዳለ ነው የሰማው። ኤግዛም ይደርስ ከሆነ ከፍተኛ ነው። እኔ 400 ብር በላይ በአንድ ሊትር ነዳጅ ሰምቻለሁኝ። ይሄ እንግዲህ በተለይ የአገሪቱ አንድ ክልል ነዳጅ በኮንትሮባንድ እንዲጠቀም የሚገደድበት መንግስታዊ ቀባና ክልከላ የተጣለበት አማራ ክልልም ተመሳሳይ ነው። ብዙ አካባቢ ተመሳሳይ ነው። አዲስ አበባም ተመሳሳይ ነው። ነዳጅ በከፍተኛ ደረጃ አሁን ስመግሊንግ ይጨምራል። አሁን ደግሞ ወደ ምን ይሆናል? ሰዶ ማሳደድ ምንድነው? ሰዶ ማሳደድ ቢያምርህ ዶሮህን በምን ቀይር ነው የሚባለው። አሁን ሰዶ ለማሳደድ ይቀጥልና ደግሞ ነዳጅ ደብቀው የተገኙ ነዳጅ በህገወጥ መንገድ ሲሸጡ የተገኙ እነዚህን ያክል በቁጥጥር ስር ዋሉ ታሰሩ የሚል ዜና ደግሞ ቀጥሎ ይመጣል ማለት ነው። አንድን ቀውስ በሌላ ቀውስ ነው የሚፈጥረው። አንድ ቀውስ የሚፈጥራቸው ሌሎች እድሎች አሉ። ኦፍ ኮርስ ሬንት እንደዚህ ነው የሚፈጠረው። ስለዚህ እንዲህ አይነት አዙሪት ውስጥ ነው ያለው። በነዳጅ ላይ ብቻ የሚያበቃ አይደለም፣ ሌሎች ምርቶች ላይም የሚቀጥል ነው የሚሆነው እውነት ለመናገርና ይሄንን ከኑሮ ውድነቱ ጋር እንግዲህ አንገቱን የደፋው ማህበረሰብ የሚያቀው ነው። ነገር ግን የብዙ ነገሮች ጅምር ውጤት ነው። በዚህ በነዳጅ ምክንያት በዚህ እጥረት ምክንያት ደግሞ አጠቃላይ የሸቀጦች ዋጋ ላይ የሚኖረውን ጫና ደግሞ መረዳት እንችላለን። የትራንስፖርት
ዋጋ ላይ የሚኖረውን ጭማሪ መረዳት እንችላለን። ስለዚህ ተያያዥ ነው። በአንድ ጉዳይ ላይ በአንድ ተቋም ላይ በአንድ ሁኔታ ላይ የሚገታ አይደለም። ሁሉ ነገር የተያያዘ ስለሆነ በተለይ ከነዳጅ ጋር የተያያዘው በዛ ልክ ከፍተኛ የሆነ ተጽዕኖ ይኖራል ብዬ ነው የምገምተው። ተንገብቶ የአንድሞት ወታደሩ አንዳንድ አካባቢ ላይ እየሰማን እንዳለ ነው። ሙሉ ለሙሉ ተልኮ እንግዲህ ባገዛዙ የተሰጠውን የጥፋት ተልኮ ትቶ ወደ እንደዚህ አይነት ነዳጅ ስመግል ማድረግ፣ የጦር መሳሪያ ስመግል ማድረግ፣ በሰዎች ዝውውር ላይ በአደንዛዥ ዝውውር ላይ ነው በስፋት እየተሰማራ ያለው። አሁን እንዳሉ ፓራሚሊታሪዎች እና ጀነራሎች በዚህ ሀገር ውስጥ በእንደዚህ አይነት ቀውስ እያተረፈ ያለ አካል አለ ብሎ ለመናገር የሚያስደፍር አይደለም። እያንዳንዱን ቀውስ እየፈጠሩ ከዚህ ቀውስ ጀርባ በሚሰሩ ስራዎች ለነሱ ሰርግና ምላሽ ሆኖላቸዋል። ህብረተሰቡ ግን በከፍተኛ ደረጃ እየተማረረ እንዳለ ነው የምንሰማው። ነዳጅ በርካታ አካባቢዎች ላይ ከነም የለም፣ አንዳንድ ክልሎች ላይ ጭራሽም የለም። እንደምንሰማው እስከ 1000 ብር ድረስ የሚሸጥባቸው አካባቢዎች እንዳሉ ነው ዛሬ አማራ ክልል የሰማሁት። እንግዲህ ይሄ ማለት ምን ማለት ነው? ወደ 500 እጥፍ ማለት ነው። አሁን በአገዛዙ ከተተመነው ዋጋ በላይ ኖርማሊ አገዛዙ የሚተመነው እንትን ማዲያዎች ሄደ ነዳጅ የምታገኝበት አይደለም። ነዳጁ የለም ግን ተመኑን ዝም ብሎ ያወጣልሃል በየወሩ። ምንም በተጨባጭ የምትገዛበትን ምክንያቱም ብላክ ማርኬት ላይ ገብቷል ኦሬዲ ያለው የነዳጅ አቅርቦት በተመለከተ ሙሉ ለሙሉ ከኖርማሊ የማርኬት ቁጥጥር ውጪ ነው እየሆነ ያለው። ለዚህ የሚያቀርበው ምክንያት ያው ዓለም አቀፉን ቀውስ ነው የሚያቀርበው። ግን በተጨባጭ ሀገሪቱ ውስጥ ያለው ቀውስ ለዚህ በአንድም በሌላ መንገድ ኮንትሪቢዩት እያደረገ እንዳለ እንመለከታለን። ኤኒዌይ በቀጣይ ጊዜያቶችም ይሄ ነገር ተባብሶ ሊቀጥል የሚችል ነው። አንተ ቅድም እንዳልከው ግን ከፍተኛ የሆነ ህዝባዊ ምሬትንም እየፈጠረ መሄዱ የማይቀር ነው የሚለውን ነገር አሁን ባለው ተጨባጭ ኑሮ ሁኔታ ላይ ይሄ ደግሞ የሚፈጥራቸው ቀውሶች ቀላል የሚባሉ አይደሉም። ያ ኢኮኖሚያዊ ቀውስ ወደ ፖለቲካዊ ቀውስ የሚሸጋገርበት ሁኔታ እየጨመረ ይሄዳል የሚለውን ነገር ከዚህ ጋር አያይዞ ማየት ይቻላል። ሌላው ልናነሳ የምንፈልገው አንሙት ወደ 2 ሚሊዮን የሚጠጋ አማራ መፈናቀሉን የሚጠቅስ አንድ ሪፖርት ወጥቷል በዚህ በአዲስ ስታንዳርድ ላይ። እሱን በተመለከተም ያወራን ነበር የነበረው። እንደው የተወሰኑ ሐሳቦችን ከዛ ጋር በተገናኘም ብናክልበት ብዬ ነው። 2 ሚሊዮን የአማራ ህዝብ እንግዲህ ባለፉት 2 እና 3 ዓመታት ከኦሮሚያ ውስጥ መፈናቀሉን ነው በሪፖርቱ ላይ ተካተተውና ትክክለኛውን ፒክቸር ይሰጠናል የሚል እምነት ባይኖረኝም ግን አሃዙ በዚህም ልክ መውጣቱ ምን ያህል አስደንጋጭ እንደሆነ ለመረዳት ትችላለህ። ምን ያህል ህዝብ እየተፈናቀለ እንዳለ የሚያሳይ ነው። ሪፖርቱ የተጻፈበት አግባብ ትክክል እንዳልሆነ እረዳለሁ። 2 ሚሊዮን የአማራ ክልል ነዋሪዎች ከኦሮሚያ ክልል ተፈናቀሉ ነው የሚለው። የአማራ ክልል ነዋሪዎች የሚባል ኦሮሚያ ውስጥ አለ ብዬ አላምንም። ኦሮሚያ ውስጥ ያለው የአማራ ህዝብ ነው። የአማራ ህዝብ ኦሮሚያ የሚለው የአማራ ህዝብ ከኦሮሚያ ይቀድማል። በዚህ አጋጣሚ ኦሮሚያ የሚባለው ክልል ከመምጣቱ በፊት የአማራ ክልል የአማራ ህዝብ አለ ኦሮሚያ ውስጥ። ኦሮሚያ ዛሬ ብለን የምንጠራው አካባቢ ላይ አስቀድሞ ይኖር የነበረ ህዝብ ነው። የአማራ ክልል ነዋሪዎች ከኦሮሚያ ተፈናቀሉ የሚል ዘገባ ነው የተሰራው። የአማራ ክልል ነዋሪዎች አይደሉም ከኦሮሚያ ውስጥ የተፈናቀሉት፣ አማራዎች ናቸው የተፈናቀሉት። አማራ ከፌደራሊዝሙም ከመንግስት ካሁን ካለው የመንግስት መዋቅርም ቀድሞ የነበረ ነባር ህዝብ ነው። ፌደራሊዝሙ መጣበት እንጂ አማራ ወደ ፌደራሊዝሙ አልሄደም አይደለም። ስለዚህ የአማራ ክልል ነዋሪ አይደለም አማራ ከአማራ ክልል ነዋሪነትም ይሰፋል። የኢትዮጵያ ነዋሪ ነው። በብዙ አካባቢዎች ላይ የሚኖር ትልቅ ህዝብ ነው። የፖለቲካዊ ውክልና የለውም። በአካባቢው አስተዳደር ውስጥ ፖለቲካዊ ውቅናና ውክልና እንዳይሰጠው ተደርጓል። ሌላ ነገር ነው እንጂ ከሌላ ክልል መጥቶ ሌሎች ክልሎች ላይ የሰፈረ ህዝብ ግን ተደርጎ የሚቀርብበት አግባብ ትክክል ነው ብዬ አላምንም። ያ ዘገባና የዘገባ ስልት በራሱ የተንሸዋረረ እይታ እንዳለው ግልጽ ነው። ግን ከዛ ዘገባ የወሰድኩት ነገር ምንድነው 2 ሚሊዮን የሚጠጋ የአማራ ህዝብ ተፈናቅሏል ባለፉት 3 ዓመታት ከኦሮሚያ የሚለው ነው። ናው የት ገባ የ2 ሚሊዮን አማራ? ይሄ ተፈናቃይ በምን አይነት ሁኔታ ውስጥ ነው ያለው? የት ነው ያለው? ይሄንንስ ሌሎች የሰብአዊ መብት ተቋማት ያውቁታል ወይ? ይሄንን ተፈናቃይ የአማራ ክልል የሚባለው አስተዳደር ያውቀዋል ወይ? የት ገባ? ለማፈናቀሉስ ማን ተጠያቂ ሆነ? ለምንስ ነው የተፈናቀለው? ማናቸው ተፈናቃዮቹ? ይሄንንስ በተመለከተ ለዚህ ህዝብ ፍትህ የሚሆነው መቼ ነው የሚሉትን ጥያቄዎች እንድትጠይቅ ትገደዳለህ። አንሙት ግን ቢያንስ ይሄ ፊገር ግን
2 ሚሊዮን የሚጠጋ ህዝብ ተፈናቅሏል የሚለው ፊገር በራሱ በአጠቃላይ ህዝባችን በኢትዮጵያ ውስጥ ያለበትን ሁኔታ በግልጽ እንድትመለከት የሚረዳህ ነው ብዬ ነው ማስበው። ዝም ብሎ ተራ ሀዝ አይደለም፣ ይሄ ተራ ቁጥር አይደለም። ማንሙት ዛሬ አንድ ሀዝ መለከት ነበር፣ በተለይ በዚህ በገልፍ ሀገራት ውስጥ ያለውን ሀዝ መለከት ነበር አንሙትና እሱን ሀዝ ላስቀምጥ እንትን ልበልልህ ላሳየ። ለምሳሌ ኩዌት የምትባለው ሀገር 4.8 ሚሊዮን ህዝብ አለ የሚኖርባት። ከዚህ ውስጥ የሀገሪቱ ህዝብ 1.5 ሚሊዮን ኩዌት የሚባለው ሀገር። ባህሬን የሚባለው ሀገር 1.5 ሚሊዮን ህዝብ ነው ያለው። ከዚህ ውስጥ 739 ሺህ ነው የሀገሪቱ ነዋሪ። በተመሳሳይ ዩናይትድ አረብ ኤሚሬት የሚባለው ሀገር 11 ሚሊዮን ህዝብ ቢኖርበትም የሀገሪቱ ዜጋ የሚባለው 1.3 ሚሊዮን ብቻ ነው። 2 ሚሊዮን ህዝብ ተፈናቅሏል እያልን ስናወራ እያወራን ያለነው የኦማን ዜጎች ቁጥር ነው። ኦኬ፣ በጣም ትልቅ ቁጥር ነው እያወራን ያለነው፣ ተራ አሃዝ አይደለም። እነዚህ ፊገሮች ግን በሀገሪቱ ውስጥ ሾክ አይፈጥሩ፣ ቀውስ አይፈጥሩ፣ አስደንጋጭ ሁኔታን አይፈጥሩ። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ይህ አገዛዝ በተለያየ ጊዜ የሀገሪቱ ብሔራዊ አጀንዳ አድርጎ ሊያቀርብልን የሚፈልጋቸው ጉዳዮች የተለዩ ጉዳዮች እንደሆኑ እንድትመለከት የሚያስገድድ ማለት ነውና በዚህ ላይ ሐሳብ እስኪ ስጠናንሞት። መልካም፣ ጥሩ ማነጣጠሪያ ነው ያመጣው። እውነት ለመናገር እኔ ሌላ ማነጣጠሪያ ደግሞ ለማየት ሞክራለሁኝ። የአዲስ ስታንዳርድ ላይ ወጣውን ጽሁፍ ባይላይን እንግዲህ በእኛ ሙያ ባይላይን ይባላል። አንድ አርቲክል ባለቤት አለው በገሌ ተብሎ ኦር ባይ ሰምበዲ ተብሎ ይጻፋል። ከሄድላይን ቀጥሎ የሚቀመጥ ነው። ይሄኛው እንደዛ የለውም። ነገር ግን መጨረሻ ላይ የኤዲተሩ ማስታወሻ ያለ የኤዲተሩ ማስታወሻ የሚለው የዚያ ጽሁፍ ባለቤት እውነቱ ብላታ ደበላ የሚባል አምባሳደር የነበረ ቀደም ሲል የመንግስት ኮሚኒኬሽን ሚኒስትር ዴኤታ የነበረ ሰውዬ መሆኑን ያመለክታል። ስለዚህ የዚህ ትንታኔ እኔ እንዴት እንደዚህ ጻፈ የሚለውንም ከብልጽግና ወጥቷል ወይ ተሰዷል ወይ የሚል ጥያቄ አንስቻለሁ። እውነት ለመናገር ይሄን ሁሉ ጽሁፍ ተጠያቂነት አሁኑኑ ይረጋገጥ የሚል የብልጽግና አምባሳደር ይጽፋል ብዬ አላስብም። ምክንያቱም የግርጌ ማስታወሻው ላይ የጽሁፉ ባለቤት እሱ አምባሳደር እውነቱ ብላታ ነው የሚል ስለተጻፈ ማለት ነው። እንደዛ ከሆነ ይሄ ሰውዬ ከብልጽግና ወጥቷል ማለት ነው ወይ በስደት በዛው ጠፍቷል ማለት ነው እንጂ አስቸኳይ ተጠያቂነት ይምጣ የሚል በዚህ ደረጃ ሀተታ ይዞ ያውም አገዛዙ ያገደው አዲስ ስታንዳርድ ሚዲያ ላይ ይዞ ይወጣል ብዬ አላምንም። አገዛዙ ያገደው ሚዲያ ላይ በሱ ስም ጽሁፍ ሲወጣ በስልጣን ወይም በሹመት ይቀጥላል የሚል እምነት ስለሌለኝ ነው። ያም ሆኖ እንዳልከው ጽሁፉ ላይ 2 ሚሊዮን ጥሩ ነው። እኔ በዚህ ደረጃ ለመተማመን እዚህ ከደረሰን ወደ እውነታው ስንሄድ ደግሞ ወደፊት እንደርስበታለን። 2 ሚሊዮን ህዝብ መፈናቀሉን ሊያምንልህ የሚችል በዚህ ባገዛዙ መዋቅር ውስጥ አንድም አካል አንድም ተቋም የለም። ነገር ግን ከዚህ በላይ ሊሆን እንደሚችል የተለያዩ ማሳያዎችን አንስተን ማውራት እንችላለን። አንድ ማሳያና ማነጻጸሪያ ልክ አንተ በጥሩ መንገድ እንዳመጣው 2 ሚሊዮን የነዚህ ጥቃቅን ሀገራት የህዝብ ብዛት ማለት ነው። የነዚህ ሀገራት ህዝብ በእኛ ሀገር ኮንቴክስት በአማራ ክልል ኮንቴክስት የአንድ ዞን ህዝብ ማለት ነው። በነገር ላይ የአንድ ዞን አንድ የአማራ ክልል ዞን ከነዚህ ሀገራት የበለጠ ህዝብ ብዛት አለው። ኢንፋክት በዚህ ሀገር ላይ ተሰዶ በእውነቱ በአምባሳደር እውነቱ ጽሁፍ ጥቆማ እንኳን ዘገባዎች እንደሚያመለክቱት ከ2 ሚሊዮን በላይ አማራዎች እሱ አሁን እዚህ ጋር people from the Amara region displaced from Oromia እንግዲህ የአማራ ክልል ሰዎች ከኦሮሚያ ተፈናቀሉ የሚባል አማርኛ ምን ማለት ይሆን? እንዳልከው ነው እንጃ እንትን ነው ሽሽት አለ፣ የተወላጅ አለ። በስሙ ለመጥራት የምናደርገው መቅመድመድ፣ በስሙ ላለመጥራት የምንሄድበት
ደረጃ ይገርመኛል። እኔ ብዙ ወንጀሎችንና ብዙ ክፋቶችን አማራዎች ናቸው የተፈናቀሉት። ኦሮሚያ የሚባለው አሁን ኦሮሚያ ተብሎ የተካለለው ክልል ውስጥ የሚኖሩ አማራዎች ናቸው። አሩሲ፣ ሻሸመኔ፣ ወለጋ፣ ሐረርጌ ኦሮሚያ ውስጥ አማራ ያልተገደለበት ያልተፈናቀለበት አካባቢ እጅግ በጣም ጥቂት ነው። እኔ ቦረና አካባቢ ነው ክፉ ሰምቼ ማላቀው እንደዚህ ያለ ነገር። ባሌ በአብዛኛው እንዲህ ያለ ነገር ሰምቼ አላቀም። ባሌ እንኳን ብዙ ሰምተናል። ኤኒዌይ በአብዛኛው ያልኩትኝ ባሌ ሰፊ ስለሆነ ነው። ሰፊ ባሌ አካባቢ ስላለ ነው። ያም ሆኖ ይሄ ህዝብ ለዘመናት አብሮ የኖረ ህዝብ ነው። እዛ ያለ ነው፣ እዛ የተወለደ ነው፣ ቋንቋ የሚናገር ነው፣ ብዙ ነገር ዞሮ ይሄም አሃዝ ግን ትክክለኛ አሃዝ ሊሆን እንደማይችል ማሳያ ልንገርህ ብዬ ነው። የአንድ ወቅት ተፈናቃዮች እንርዳ ብለን አዲስ አበባ እያለን ያን ጊዜ ምዕራብ ጎጃም የነበረ ሰው ነው። የአይዲፒ ሴንተር ስለሌለ የሀገር ውስጥ ተፈናቃዮች ማዕከል ስለሌለ ሰውን መርዳት ተቸገረና አግዙን ባካቸው ተብሎ ነው። አይ ቲንክ የዛሬ 6 ዓመት ገደማ ይመስለኛል። ሰው እየተፈናቀለ በአጋጣሚ ነው ደግሞ ምዕራብ ጎጃም ከወለጋም ይዋሰናል ከመተከልም ይዋሰናል። በጣም ከፍተኛ ህዝብ ይሄዳል። በየሰው ቤት ነው የሚገባው። አይዲፒ ሴንተር የለም። ተፈናቃዩን የሚመዘግበው የለም። ዳታ የለም፣ የተፈናቃይ ዳታ። የዞኑ ምግብ ዋስትና የሚባለው ግን ምን ያደርግ ነበረ? በተቻለ መጠን የዕለት ደራሽ ምግብ ሴፍትኔት ለመስጠት ይሞክር ስለነበረ ይመዘግብ ነበረ። ዞኑ ይመዘግባል። ዞኑ ያን ጊዜ መዝግቦ ይዟል ያለው የተፈናቅሎ የመጣ ሰው ብዛት 300,000 ነው የነበረው አንድ ዞን ላይ። ከዛ ይሄንን አዲስ አበባ ሆነው እርዳታ የሚያደርሱ ልጆች እኔ ብዙም እዚህ ላይ እንትኑ ስለሌለኝ እባካችሁ እንዲህ አካባቢ ተቸግረው ጥያቄ አቅርበዋል ብዬ ተወሰኑ ልጆች ስጠይቅ ይሄንን ያክል ተፈናቃይ ሊኖር አይችልም አሉ። አይ እኔ ዞን ነው የጠየቅኩትኝ የነገሩኝ ይሄንን ነው አልኩኝ። ደወሉ ዞን ከመደወላቸው በፊት ክልል ደወሉ። ክልል ደውለው የክልሉ ቀይ መስቀል ማህበር ሲጠይቁ እኛ የምናውቀው እዛ ዞን ላይ የተፈናቀለ እኛ የምናውቀው 170,000 ነው አሉ። ተመልከት፣ ዳታ ሆኖ የሚቀርበው አሁን ክልሉ መንግስት ሪፖርት ሲያደርግ 170,000 ነው ሪፖርት የሚያደርገው። ዞኑ የመዘገበው ግን 300,000 ነው። ዞኑ ያልመዘገበው በዞኑ የምዝገባ ሂደት ውስጥ የዕለት ደራሽ የምግብ ዋስትና የዕለት ደራሽ እርዳታ ኔትወርክ ውስጥ መስመር ውስጥ ያልገባ በተቻለ መጠን ተፈናቅሎ ወይ ወደ ሆነ ቦታ የሄደ ደግሞ የትየለሌ ህዝብ አለ ማለት ነው። ምክንያቱም ስርዓት ያለው የአይዲፒ ሴንተር ማዕከል ሬጅስትሬሽን ድጋፍ እርዳታ ስርዓት የለም። ይሄ በመሆኑ የተፈናቃይ ቁጥር በ2 ሚሊዮን አጥበበ የምትገልጸው ብቻ አይደለም ነው የኔ። በከፍተኛ መጠን ሰዎች እግራቸው በመራቸው በቡድን በግልም ተሰደው በመሃል ሀገር ገብተዋል። በተለያየ ከተማ ገብተዋል። የግል ኑሯቸው መኖር ጀምረዋል። ይሄ ዳታ ኔትወርክ ይሄ ዳታ ሰንሰለት ሲስተም አያውቃቸው። ያም ሆኖ ግን ይሄን የሚያክል ህዝብ ተፈናቅሎ ዛሬ ስለ ተፈናቃይ ብዙ በሚወራበት ለምሳሌ ተፈናቃይ መመለስ ብዙ ይወራል። ስለነዚህ ማን ያወራል? ተመልሰው ነው? የት ደረሱ? መፈናቀላቸው ይታወቃል ሳያቋርጥ። ስለነዚህ ሰዎች መልሶ መቋቋም፣ ስለነዚህ ሰዎች መቼት ማንም ሊናገር የሚችል የለም። ማንም ዳታም እርምጃም ፖለቲካም መግለጫም አትሰማም። የሞተው ይሞታል በረሃብ፣ የሚቸገረው ይቸገራል፣ ስቃይ ውስጥ ያለው በስቃይ ውስጥ ይኖራል። ለአማራ ክልል በየወረዳው በየከተማው ተፈናቃይ ያለ ስንል ግነትና ፕሮፓጋንዳ የሚመስላቸው በጣም በርካቶች ናቸው። ሰሜን ሸዋ ስላሉ ተፈናቃዮች ሲወራ ደብረ ብርሃን በ3 በ4 ካምፕ ስለተጠለሉት ተፈናቃዮች ብቻ ነው የሚወራው። ምንጃር ብትሄድ ተፈናቃይ አለ፣ መንዝ ብትሄድ ተፈናቃይ አለ። በየወረዳው በየከተማው ተፈናቃዮች አሉ እና
በዚህ ጽሁፍ ላይ ኦሮሚያ ላይ ይህን ያክል አማራ የተፈናቀለበት መሆኑ ዛሬም ድረስ የቀጠለ መሆኑ ታሪኩ እኮ ይሆነ ያለውን እየሰማን ነው። ዛሬም ድረስ የቀጠለ የዚች ሀገር አስከፊ ታሪክ ምዕራፍ የዚች ሀገር አስነዋሪ ታሪክ ምዕራፍ በዚች ሀገር የፍትህ ትግል ውስጥ የማይታለፍ ለዘመናትና ለዓመታት አጣሪ ኮሚሽን አቋቁማ ይች ሀገር ህዝብን እንዳይመለስ እንዳይደገም ብላ ሐውልት አቋማ ግን ሲደገም እያየን ነው። በርግጥ መቼም የትም እንዳይደገም ይላል የቀይ ሽብር ሰማዕታት ሐውልት ተብሎ የቆመው ሐውልት ላይ መስቀል አደባባይ መቼም የትም እንዳይደገም ይላል። አንድ ትውልድ ሳይሻገር በሌላኛው ደርግ ይሄው ግፍ እየተፈጸመ ነው ያለው። ይሄ መፈናቀል እየተፈጸመ ነው ያለው። ግን ይሄ ሀገር ላይ ለአንድና ለመጨረሻ ጊዜ መቼምና የትም እንዳይደገም ልናደርግ የምንችለው በትክክል እያንዳንዱ ጥፋት በልኩ በቁመቱ በወርዱ ልክ እንድንገነዘበው ሆኖ በፍትህ አደባባይ ይዳኛል የሚል ተስፋ አለኝ። ነገር ግን የአማራ ህዝብ የደረሰበት ያለውን ጥቃት የጥቃቶቹን አድማስ በልኩ መረዳት ይገባል። ይሄ አንሶ ይሄ ስላነሰ ነው አዲስ አበባ ዙሪያ ደግሞ ወደ 500,000 ህዝብ ቤት አፍርሶ የበተኑ። ይሄ አንሶ ነው ገና በኦሮሚያ 600 ከተማ ላይ ብዙ ነገር አፍርሰን እንገነባለን፣ ህገወጥ ቤት እናፈርሳለን፣ እናፈናቅላለን ነው። ይሄ ነው እየሆነ ያለው በዚህ ሀገር ላይ። ማን ነው የሚሰማቸው? ነፃ ሚዲያ የለም። ማን ነው የሚመረምረው? የሰብአዊ መብት ተቋማት የሉም። የሲቪክ ሶሳይቲ የለም። የሰብአዊ እርዳታ ተቋማት የሉም። የተባበሩት መንግስታት የሰየመው የአጣሪ የኢንዲፔንደንት ኢንቨስቲጌሽን የሚሰራ ቡድን እንኳን መጥቶ ሊሰራ አልቻለም፣ አልተፈቀደለትም በዚህ አገዛዝ። ስለዚህ ጾህት አልባ ዝም ያለ ሳይለንት የሆነ የማህበረሰብ ክሊንሲንግ መፈናቀል ስቃይ እየተፈጸመበት ነው በዚህ ሀገር ላይ ለማለት ነው። ወንድም ማለት ቀደም አንሞት በአንድ ወረዳ ውስጥ ስላለ አሃዝ እያነሳ ስለነበረ ነው 170 ነው 300,000 ነው በሚለው 330 ነው 370 ነው በሚለው መካከል ስለነበረው አከራካሪነት በነገራችን ላይ አማራው ጋር በስፋት ያስተዋልኩት ነገር ምንድነው የጥቃቱን አድማስ አሳንሶ የመመልከት ነገር ነው። በብዛት የማይበት ዲና ያደርጋል የሚገጥመውን ነገር አምኖ ለመቀበል ይቸገራል ብዙ ጊዜ። ለምሳሌ ከወለጋ ከአንዳንድ ወረዳዎች ከ150,000 እስከ 170,000 የሚጠጉ ሰዎች ተፈናቅለዋል። በጣም ፖፑሌትድ ከሆኑ ወረዳዎች በጣም ከፍተኛ ቁጥር ያለው ህዝብ ተፈናቅሏል። በነገራችን ላይ ማንንም አሁን ምንላቸው 2 ሚሊዮን እና 3 ሚሊዮን የአማራን ህዝብ ሰቆቃና መፈናቀል መጠን የሚገልጹ አይደሉም በነገራችን ላይ። ለዚህ ነው እንደውም ብዙ ጊዜ ጥቃትን ስንዘግብ እና ውድመትንና ጥፋትን ስንዘግብ በትክክል አንረዳውም፣ ትክክለኛው ፒክቸር የለንም የምለው ለዚህ ነው። እና ከአንድ ወረዳ አሁን አንተ የምትላቸው ቁጥሮች አሃዞች በዞን ውስጥ አማራ ክልል መጥተው የሚጠለሉ ሰዎች በነገራችን ላይ አማራ ህዝብ ሲፈናቀል አብዛኛው ወደ አማራ ክልል አይሄድም። አብዛኛው በክልል ውስጥ አይሄድም። ምክንያቱም the region is as hostile as Oromia። ክልሉ ራሱ ሰፊ የሆነ አማራውን የማፈናቀል ስራ ነው የሚሰራው። የክልሉ መንግስት እንኳን ህዝቡን ሊቀበል የኔ ናቸው ብሎ ጥበቃ ላይ ያደርግላቸው ቀርቶ በክልል ውስጥ የሚኖሩ አማራዎችንም እኮ መከላከያን እየነዳ እንትን እያለ እየመራ ቤት ለቤት እየወሰደ በድሮን የሚያስቀድል በድሮን የሚያስመታ ፍጅት የሚያስፈጽም አገዛዝ እኮ ነው ክልል ውስጥ የሚያለው። የአማራ ህዝብ ጠላት እኮ ነው። ህዝባችን ከአጥቂዎቹ የሚያመልጥበትን መንገድ የለውም። there is no ይሄ ፍሪ ዞን የለውም። ለምሳሌ ሌሎች ክልሎች ላይ በተመሳሳይ ለምሳሌ ከኦሮሚያ የተፈናቀሉ በርካታ የሶማሌ ተወላጆች ወደ ሶማሌ ክልል ሄደዋል። እነ በልበሌቲን ይዘህ በጣም በርካታ አካባቢዎች ላይ በጣም በርካታ የሶማሌ ተወላጆች ከኦሮሚያ ሲፈናቀሉ ወደ ሶማሊያ ሄደዋል፣ ወደ ሶማሌ ክልል ሄደዋል። ከሶማሌ ክልልም የተፈናቀሉት ወደ ኦሮሚያ መጥተዋል። የኦሮሞ ተወላጆችም ቢሆን ግን እነዚህ ክልሎች የራሳችን ናቸው የሚሉትን ህዝብ ሆስት ያደርጋሉ፣ ይቀበላሉ።
መጠለያ ይሰጣሉ በጀት ይመድባሉ የሰብአዊ ድጋፍ አቅርቦት እንዲቀርብላቸው ይደረጋል የትምህርት አገልግሎት እንዲያገኙ ይደረጋሉ ይሄኛው የአማራ ክልል የሚባለው ክልል ውስጥ ግን ያለው አገዛዝ በሰፈሩባቸው ካምፖች ሄዶ ወታደራዊ ጥቃት ይፈጽምባቸው ከዛ አልፎ ድጋፍ እንዳይደረግላቸው ያደርጋል ምንም አይነት ድጋፍ አይደረግላቸው በጣም አስነዋሪው ነገር ግን ተፈናቅለው ተገድለው ወደ ተመለሱበት አካባቢ አስገዳጅ በሆነ መንገድ ተመልሰው እንዲሄዱ ያደርጋል ጫና ይፈጥርባቸዋል ከወለጋ በከባድ ስቃይና ሰቆቃ ተፈናቅለው የመጡ ሰዎችን አስገዳጅ በሆነ ሁኔታ እዛ ተመልሳችሁ ሄዱ የተፈናቀላችሁበት አካባቢ ብሎ ጫና ሲያሳድርባቸው ተሰማል ለዚህም ይመስለኛል ይሄንን አይደለም መጠነ ሰፊ ትግል የሚያደርገው ያማራ ህዝብ ይሄንን ትግል ከሚደረግባቸው አንደኛው መንገድ በህዝብ ላይ የሚደርሰውን ይሄንን አስከፊ ሰቆቃ እና የዚህን አስከፊ ሰቆቃ ታሪክ ለመቀየርም እየተደረገ ያለ ዋጋ ነው ብዬ ነው ማስበው በብዛት የሚደረገው ትግልም ማለት ነው ሶ ከዚህ አንፃር ከሌሎች ተቋማት ኢንክሉዲንግ የክልሉ መንግስት ለህዝባችን ፕሮቴክሽን ይመጣል ብለን አንጠብቅም ከፍትህ ተቋማት ፍትህ ይመጣል ብለን አንጠብቅም ማለት ነው ተፈናቃዮችን በተመለከተ ኢትዮጵያ ውስጥ ህግና ስርዓት የለም እንደውም ኢትዮጵያ ውስጥ ከውጭ ሀገር ተሰደው የሚመጡ ሱዳናውያን ከደቡብ ሱዳን የሚመጡ የኑዌር ተወላጆች ወይንም ከሌሎች አካባቢዎች ላይ የሚመጡ ሱዳናውያን ወይ የሶማሊያ ዜጎች የተሻለ ጥበቃ ይኖራቸዋል በዚህ በዓለም አቀፍ በተለያዩ ፍሬምወርኮች አሉ እነሱ ቢያንስ ጥበቃ ያደርጉላቸዋል ከነዚህ ጋር ስታነጻጽረው ማለት ነው ኢትዮጵያውያን በአገራቸው ግን ሀገር አልባ የሚደረጉበት ሁኔታ እንዳለ ተመለከታለህ ሶ ከዚህ አንፃር በጣም በተለይ ዋናው ተስፋቸው የነዚህ ህዝቦች የነዚህ ዜጎች ትልቁ ተስፋ በክልል ውስጥ እየተደረገ ያለው ትግል ለአማራው ህዝብ ሰላምና ደህንነት ዋስትና የሚሰጥበት በተለይ በሀገሪቱ ውስጥ የሥርዓት ለውጥ እንዲመጣ ህጋዊ ጥበቃ እንዲያገኙ እነዚህ ዜጎች የሚደረግበትን አሰራር ከመዘርጋት አንፃር የሚሰራው ስራ ነው ተስፋ የምትጥልበት እንጂ ሌላው ላይ ተስፋ የምትጥልበት አካል የለም የሚለው ላንሳብዬ ነው በመጨረሻ የምናነሳቸው ጉዳዮች አሉ በተለይ ባራ ቢን ማሊክ ብርጌድ አለ አንሙት ሱዳን ውስጥ የዚህ የሱዳኒዝ ኢስላሚክ ሙቭመንት ወይንም የሱዳን እስላማዊ ንቅናቄ አካል የሙስሊም ብራዘርሁድ ዊንግ ነው የሚባል የሙስሊም ብራዘርሁድ ክንፍ ነው ተብሎ የሚጠራ ማለት ነው በሱዳን ያለ እንቅስቃሴ ነው በይሄንን እንቅስቃሴ በተመለከተ በነገራችን ላይ የዩናይትድ አረብ ኤሚሬትስ በተደጋጋሚ ለአሜሪካኖችም ለሌሎችም አካላት ስትከስ የነበረው ኃይል ነው የባራ ቢን ማሊክ ብርጌድ የዚህ እስላማዊ የሱዳን እስላማዊ ንቅናቄ የወታደራዊ ክንፍ ነው ሁለቱም የሚመሩት በአቡ ዘይድ ጣልሃ ነው ይሄ የባራ ቢን ማሊክ ብርጌድ የሚባለው የሚመራው በጣልሃ ነው አጠቃላይ ሙቭመንቱ ግን እስላማዊ ንቅናቄው የሚመራው በአሊ ከርቲ ነው ነው አሁን አዲስ ነገር የሆነው ምንድነው አጠቃላይ ይሄ ሙስሊም ብራዘርሁድ የሚባለው በሱዳን ውስጥ እንቅስቃሴ የሚያደርገው ኃይል በአሸባሪነት መፈረጁን የሚናገር ዜና ነው የሰማነው በነገራችን ላይ በብልጽግና ቤት ሰርግና ምላሽ ሆኖ ሲደሰቱ እየተመለከትኩ ነውና ደስታው ከምን የመነጨ እንደሆነ አልገባኝም አይ ቲንክ በትክክል ተንትናውት ከሆነ አላውቅም ይሄ ቡድን ኦፍ ኮርስ ከአልቡርሃን ኃይል ጋር በተለይ ይሄ የባራ ቢን ማሊክ ብርጌድ ከአልቡርሃን ኃይል ጋር ወግኖ ይዋጋል በርካታ ኃይሎች አሉ በነገራችን ላይ ሱዳን ውስጥ በተለይ ደግሞ የአልበሽር የዲፕ ስቴት ኔትወርክ አለ በኢንተለጀንስ ውስጥ የነበረ የራሱ የታጠቀ ኃይል የነበረው በኋላ ላይ አልበሽር ከወደቀም በኋላ በሱዳን ውስጥ ራሱን ችሎ ይንቀሳቀስ የነበረ ዛሬ አብይ የሚፈበርካቸው የተለያዩ ፓራሚሊተሪዎች አሉ አይደል አንሙት እነዛ ማለት እኮ ነው አብይ ነገር በነገራችን ላይ ምንም መቋቋም የማይችላቸው በጣም በርካታ ቦክሶችን ነው የከፈተው እንዳለ ጅኒዎቹን ሁሉ ከፍቶ አስታጥቆ ለቋል ኮሬነገኛ የምትለው ምናምን የምትለው ዲፕ ስቴት ኔትወርኮች አሉ የሃይማኖት ክንፎች ምናምን አሉ ኮካብይ ጋር የሚሰሩ አሁን ለጊዜው በሌላ ጦርነት ስለተጠመዱ ዝም ያሉ የቀዘቀዙ ኃይሎች አሉ ካብይ ጋር ተባብረው ሀገር እየዘረፉ ያሉ ነገ የራሳቸውን ጦር እና ያደራጁ ያሉትን የጦር መዋቅር ተጠቅመው ሀገርን ሊያምሱ የሚፈልጉ ኃይሎች እኮ አሉ በጣም በርካታ ዲፕ ስቴት ኔትወርክ ሀገሪቱ ውስጥ ተፈጥሯል አልበሽር እንደዚህ ነበረ ለመዳን ጥረት ሲያደርግ የነበረው ኤግዛክትሊ አሁን አብይ የሚያደርገውን ነገር ነው አልበሽር ያደርግ የነበረው
ምንም ልዩነት የለው ጃንጃይድ ሚሊሻ ምናምን የምትለውኮ አልበሽር የፈጠረው ነው አብይ አህመድ ዛሬ እየዘረጋ ያለው ሚሊሻ ነገ ዝም ብሎ ትጥቁን የሚያወርድ ይመስላል መዝረፍ ከጀመረ በኋላ አየህ በየለቱ የሚፈረም በበርካቸው ክፍለ ጦሮች እዞች ጣጣቸው ምን እንደሆነ አልተገነዘበም ሚሊሻ አፍተር ሚሊሻ ከ9 ሰው ሀገሪቱ ውስጥ 7ቱ ሚሊሻ ነው አሁን ባለው ሁኔታ እንደዛ ያደረገው ነው ሀገሩን ምን አይነት ሁኔታ እየፈጠረ እንዳለ የተገነዘበው አይመስለኝም ግን አልበሽር በተመሳሳይ ሁኔታ ውስጥ ነበር የነበረው አንሙት ከደቡብ ሱዳን መገንጠል በኋላ የነበረው የነዳጅ አቅምና የነዳጅ ሀብት ሲጠፋ አልበሽር ጦሩን ወደ አንድ ኢንኮርፖሬት ለማድረግ ጥረት አደረገ ማዕድናት ላይ በተለይ ደግሞ ወርቅ ላይ ከፍተኛ ስምሪት አደረገ አላዳ ነው መክፈል አልቻለም በየቦታው ያደራጀው ወታደር ሊቋቋመው የማይችለው ሆነ በተመሳሳይ አሁን እና አረጋ ከበደ እኮ የራሳቸው ጦር አላቸው በየአካባቢው ላይ ያለው እኮ ጦር እያደራጀ ነው ያለው በየአካባቢው ምን ማለት እንደሆነ ይገባሃል መቼም ይሄ በተመሳሳይ ሱዳን ውስጥም 20 ሺህ ወታደር ያለው የዚህ የሱዳንስ ኢስላሚክ ሙቭመንት አካል የሆነ ለዚህ ለሱዳንስ አርሚ ለአርሚው ለካልቡርሃን ጋር ላለው አርሚ 20 ሺህ ወታደሮችን ያበረከተ ግን በራሱ በአቡ ዘይድ ጣልሃ የሚመራ የነበረ አክራሪ ቡድን ሃይማኖታዊ አይዲዮሎጂን የሚያራምድ ከናልቡርሃን የተለየ የራሱ ያደረጃጀት መዋቅር ያለው በዓለም አቀፍ ደረጃ በለብቻው ተጽዕኖ ይፈጥር የነበረ ግብጾች ያሰሩት ኤርትራ ያሰረችው በተደጋጋሚ የምታሳድደው ነው ኤርትራን በነገራችን ላይ አክራሪነትን ወደ ኤርትራ ለማስፋት የሚሞክር ቡድን ስለነበረ ማለት በዓለም አቀፍ ደረጃ አስቀድሞ ይታወቅ የነበረ በአሜሪካ በዚህ በትሬጀሪው ማዕቀብ ሲጣልበት የነበረ በአውሮፓ ህብረት ማዕቀብ ሲጣልበት የነበረ አሁን ደግሞ ወደ አሸባሪ ቡድን ዲዚግኔት የተደረገ ነው በቅርብ ጊዜ ኢራን ውስጥ ነው አንድ ፕሮግራም ሰርቼ ነበር የኢራን ጦርነት በተጀመረ ማግስት ኢራንን ዘምታለን እያለ ወጣቶችን ሞቢላይዝ ያደርግ የነበረ ነው ይሄ ቡድን በነገራችን ላይ ይሄ ቡድን ነው በአሸባሪነት የተከሰሰው የዚህ ቡድን በአሸባሪነት መከሰስ ከአብይ አህመድ ጋር በተመሳሳይ ኔትወርክ ፈጥረው ይሄ ቡድን የዚህ ሪፕሊካ ኢትዮጵያ ውስጥ አለ ከአብይ አህመድ ውስጥ የተደበቀ በአብይ አህመድ ድጋፍ የሚደረግለት ተመሳሳይ እንቅስቃሴ የሚያደርግ ቡድን ያለ መሆኑን በዚህ አጋጣሚ ማንሳት ያስፈልጋል ኤኒዌይ ግን የሱዳን ሁኔታ በተለያየ መንገድ እየተቀያየረ ያለበት ሁኔታ ነው ያለው በአንድ በኩል የኢራኑ ጦርነት መካከለኛ ምስራቅ ላይ ያሉ የገልፍ ሀገራትን በተለይ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያን በራሳቸው ጉዳይ እንዲጠመዱ አድርጓቸዋል በሌላ በኩል ይሄ ማሊክ ባራቢን ማሊክ ብርጌድ የሚባለው በአሸባሪነት ዲዚግኔት ተደርጓል አርኤስ አሁን የሱዳን አርሚ ራሱን ከእንደዚህ አይነት ቡድን ሲከሰስበት ከነበረው ቡድን እንዲያጸዳ እድል ፈጥሮለታል ከዚህ ቡድን ራሱን እንዲያርቅ እንዲያገልና ክሊን ሆኖ እንዲመጣ ዓለም አቀፉ መንግስት ጋር ኢንጌጅ ለማድረግ በተለይ ከአሜሪካኖች ጋር ተዝይላል የአሜሪካ የሰላም አማራጭ የሰላም ፕሮፖዛል አለ ሱዳን ላይ የቀረበ ያንን ለመተግበር እንቅፋት ነበር ተብሎ የሚነሳ የነበረው አንሙት የዚህ ብርጌድ ከናልቡርሃን ኃይል ጋር መተባበሩ እንደዚህ አይነት ዊንጎችን ቆርጠ ካልጣልክ በስተቀር ከኛ ጋር ልትሰራ አልትችልም የሚል በጣም በርካታ ጫና ይደርስበት የነበረ መሆኑን ማለት ነው ናልቡርሃን በአንድም በሌላም መንገድ ይሄ ብርጌድ በዚህ መንገድ እንዲበየን ጥረት ያደርጉ እንደነበረም ነው ያለን መረጃ ሊቆጣጠሩት የማይችሉት ቡድን ነው ይሄ ቡድን ፍላጎቱ ቀላል አይደለም ለቀጠናው ሰላምም በተመሳሳይ አይነት እንቅስቃሴ ውስጥ የገቡ ቡድኖች ተመሳሳይ ጣፈንታ እንደሚጠብቃቸው ማሳያ ነው አንድ ሌላው በሱዳን ውስጥ ለሚደረገው ሰላምን ለማምጣት ለሚደረገው ጥረት የራሱን ሚና የሚጫወት ተደርጎ መታየት ያለበት ነው ብዬ ነው ማምነው በኔ ከዚህ ጋር በተያያዘ ማለት ነው ሌላው ምናልባት በዚህ ላይ ሐሳብ ስጥበትና ከዚህ ከመሐመድ ቢን ዘይድ እና ከአብይ ጋር በተገናኘ እየተነሱ ያሉ ጉዳዮች አሉ እነሱ ላይ ሄድበታል
አይ ጥሩ አድርገህ ሄደበታል። እውነት ለመናገር የምጨምርበት ነገር የለም። የዚህ የአልባራቢን ማሊክ ባታሊዮን is just አንድ ባታሊዮን ነው። ዛሬ አንዳንዶች እንደው ለተመልካቾቻችንን ለማክበር ስንል ይሄ የተሸነፋለ በአፋብን ምስረታ ተጠርጎ የተሸነፈው ይሄ አቆርቋዡ ኃይል አንድ የሆነ የማርቲን ፕላውትን ጽሁፍ ጎትቶ አምጥቶ ፋኖ ሻቢያ ቲፒኤልኤፍ ኦላ እና አልቡራን ተስማምተዋል። ስለዚህ አልቡራን ጋር ግንኙነት ያለው ቡድን በአሜሪካ አሸባሪ ተባለ ብሎ በቃ አፋብን ማለት ከዚህ በኋላ በቃ ያሳፍራል። ዶሮ ብታለም ነው ገባህ አይደለ? ይሄ ቡድን ምንም ላይ ያለም አይችልም። ይገርመኛል። ማለም የሚችለው ይሄንን ነው። ከዛ ውጪ ምንም ማሰብ አይችልም። ገባህ? 75 ንጹሃንን በድሮን እየጨፈጨፈ የሚገድል አገዛዝ ጋር አብረ ተሰልፈ ጄኖሳይድ የሚፈጽም አገዛዝ ጋር አብረ ተሰልፈ ህዝብን የሚያጠፋ አገዛዝ ጋር አብረ ተሰልፈ ህዝብን ከጥፋት ለመከላከል ከሚታገሉት ኃይሎች ጋር በተቃራኒ ቆመ በህዝብ ላይ ውድመትንና ፍጅትን በሚፈጽም ኢንዱስትሪያል ስኬል ሊባል በሚችል ደረጃ ሀገሪቱን ወደ ደም ባዝነት የቀየረ አገዛዝ ጋር አብረ ተሰልፈ ኦኬ ከሌሎች ጋር ግንኙነት ኢንክሉዲንግ አሁን እኮ የአልቡርሃንን መንግስት በተመለከተ አልቡርሃንን በዋናነት የሚደግፉት ሀገራት ራሳቸው ትልልቆቹ ሀገራት ናቸው። የሱዳንን ሉዓላዊ አንድነት ለማስጠበቅ ከፍተኛ ርብርብ እያደረጉ ያሉ በቀጥታ በጣም በርካታ ድጋፍ የሚደረግላቸው ትልልቅ ሀገራት ናቸው። በነገራችን ላይ አልቡርሃን እዚህ ድረስ የደረሰው ዛሬ መልሶ ካርቱምን እንዲቆጣጠር ያደረጉት ሌሎች ሀገራት ናቸው። አልቡርሃን ከፋኖ ጋር የሚሰራበት እና ፋኖ ከአልቡርሃን ጋር የሚሰራበት ምንም አይነት ምክንያት የለም። ምንም አንድም ኤቪደንስ ልታቀርብ የምትችልበት እድል የለም። ለስራቢል እንኳን ሰፊ ምክንያት ቢኖረውም ፋኖ ከአልቡርሃን ጋር የሚሰራበት ምንም ምክንያት የለም። ምንም ከአልቡርሃን ጋር የሚያስተሳስር ነገር የለም። ከአልቡርሃን ጋር ቢሰራ እዛ ደረጃ እንደዛ አይነት አስገዳጅነት ውስጥ የገባበት ምክንያት አይታየኝም ነው የምልህ። ከአልቡርሃን ጋር መስራትና ከአልባራቢን ማሊክ ባታሊዮን ጋር መስራት ምን አገናኘው? ከአብይ አህመድ ጋር የሚሰሩ የግድ ከትግራይ ፒስ ፎርስ ጋር እየሰሩ ነው። ከቀይ ባህር አፋሮች ታጣቂ ጋር እየሰሩ ነው። ከዚህ ከኦሮሚያ ላይ ተጠቅሳቸው ከነበሩት ጋር የግድ እየሰሩ ነው ማለት እኮ አይደለም። ከአርኤስኤፍ ጋር እየሰራህ እንግዲህ አንተ አርኤስኤፍም በነገራችን ላይ ጄኖሳይዳል ግሩፕ ነው። በርካታ ማዕቀብ ተጥሎባቸዋል አመራሮቹ ላይ ኤንድ ተመሳሳይ ኮንሲደሬሽን እየተደረገ ነው ያለው። አርኤስኤፍ አሸባሪ ብቻ እኮ አይደለም የተባለው፣ ዘር አጥፊ እኮ ነው የተባለው። አሸባሪ እኮ አይደለም የተባለው፣ ዘር አጥፊ ነው። አሸባሪማ ያው አብይም ሽመልስ የፈጠረውን ሚሊሻ እኮ አሸባሪ ብሏል እኮ ሸኔ እያለ እኔ የማይባል የትነህ የማይባል ቡድን ዘር አጥፊ ነው ተብሎ የተባበሩት መንግስታት እኮ ነው ያረጋገጠው። አብይ አህመድና የእሱ ተለጣፊዎች የሚደግፉት አርኤስኤፍ የዘር ጭፍጨፋ ፈጽሟል። በጄኖሳይድ ነው የተከሰሰ ያለው። ስለዚህ ይሄ ቡድን ሙስሊም ብራዘሮች በሽብርተኝነት በምንድነው በአሸባሪነት መፈረጁ has nothing to do with የኛ ትግል ጋር የምናምን ጉዳይ ጋር የአልቡርሃን ጋር ግንኙነት አለው ለማለት አዳጋች ነው በነገራችን። ያሳዝኑሃል። ምክንያቱም ከአልቡርሃን ከዚህ ቡድን ጋር ግንኙነት ካለው ይኸውልህ ሱዳን ውስጥ የበርካታ ኃይሎች ጥምረት አለ። ምን ማለት ነው? ባራቢን ማሊክ ብርጌድ አርኤስኤፍን የሚዋጋበት ምክንያት አለው። ነን ስቴት አክተር ነው፣ የዲፕ ስቴት አክተር ነው። የሚዋጋው በራሱ ምክንያት ነው። አልቡርሃን ደግሞ እንደ ሀገር ይሄንን አርኤስኤፍ የሚዋጋበት ምክንያት ነበረው። እነዚህ ኃይሎች በቅንጅት ሁሉም ይዋጋሉ። ምክንያቱም የጋራ ጠላት ብለው የፈረጁት ኃይል አለ። በዚህ ውስጥ ይሄ ቡድን ግን ሌሎች አይዲዮሎጂካል ፍላጎቶች ያሉት ቡድን ስለሆነ በአሸባሪነት ተፈረጀ። በዛ መንገድ ልትረዳው የምትችለው ነው ማለት ነው። I think በዚህ እንለፈው፣ እዚህ ድረስ ይበቃል። በዚህ ጉዳይ በነገራችን ላይ የዚህ ማሊክ ባራቢን ማሊክ ብርጌድ በቀጠናው ላይ በጣም አደገኛ የሆነ ቡድን ነው። በነገራችን ላይ ለሱዳንም ለሌሎችም አካባቢዎች በጣም አደገኛ የሆነ ቡድን ነው። በአሸባሪነት መፈረጁ በጣም የዘገየም ነው። በነገራችን ላይ ለረጅም ጊዜ ሲጠየቅ የነበረ
ጫናም ሲደረግ የነበረ ነው ማለት ነው። አንሙት የሌላኛው እንግዲህ ዛሬ የደረሰን መረጃ የአብይ አህመድንና የመሐመድ ቢን ዘይድን በተመለከተ ነው። ከ75 በላይ ሀገራት ለመሐመድ ቢን ዘይድ ከዚህ ከኢራን አታክ በኋላ ወይንም ከኢራን ጥቃት በኋላ በቀጥታ ደውለውለታል። ቤተሰማቸውንም የራሻውን ፕሬዝዳንት ጨምሮ ሌሎችም ከአሜሪካ ፕሬዝዳንት ከሌሎችም የቻይና የሳውዲ አረቢያን ጨምሮ በርካታ አካላት ደውለውለታል። በእንግዲህ ሀገሩ በጦርነት ውስጥ ነው ያለችው። በተለየ ሁኔታ ከፍተኛ ጫና ውስጥ ነው ያለው ዩናይትድ አረብ ኤምሬት የሚባለው ሀገር። በጣም በርካታ ቤዞቹ ተመተዋል። በጣም በርካታ ጥቃት አስተናግዷል። በዚህም ምክንያት የነዳጅ እንቅስቃሴው፣ የአየር እንቅስቃሴው፣ ንግድ እንቅስቃሴው፣ የኢንዱስትሪ ማዕከሎቹ ጭምር ሳይቀር እንዲሁም የሌሎች ሀገራት ቤዞችም ጭምር በዛ ሀገር የሚገኙ ቤዞቹ ተመተዋል። ይሄንን ተከትሎ በርካቶች ደውለውለታል። አስገራሚ የነበረው ነገር ምንድነው? እነዚህ ከደወሉ ሀገራቶች ውስጥ የአብይ አህመድ ስምና ዝርዝር አልተካተተም፣ የለም። በአንጻሩ አብይ አህመድ ለካታርና ለኩዌት ደውሏል። ለሌሎችም ሀገራት በነገራችን ላይ ደውሏል። ሁለት ነገሮችን ነው የሰማሁት። በአንድ በኩል የሃጂ ኢብራሂም ወደ ኢራን ኤምባሲ መሄድ በአንድ በኩል በብሪክስ እና በብሪክስ አባላት ሀገራት እና በአብይ አህመድ በኩል በጣም ከፍተኛ ቅሬታን ይፈጠራል። አንድም የብሪክስ አባል ሀገር እየሆነ ያለውን ነገር በተመለከተ አብይ በሄደበት ርቀት አብይ ለካታርም እንትንም ደውሎ ኩዌትም ደውሎ ባህሬንም ሌሎችም ቦታዎች ላይ ደውሎ ያለው ነገር ኢራንን በተመለከተ በብሪክስ አባል ሀገራት በኩል ከፍተኛ ቅሬታን የፈጠረ ነው የሚል ነገር ነው። ማለት በጣም አስቂኝም ነገር ነው፣ ማድነስ ነው የሆነው። አንሙት በነገራችን ላይ ሃጂ ኢብራሂምን ብቻ አይደለም ወደ ኢራን ኤምባሲ ልኮ የነበረው፣ ሌሎች የፖለቲካ ባለስልጣናቶቹንም ወደዛ ሄዶ በኾሜኒ መገደል የተሰማውን ሀዘን ገልጿል። ይሄን በተመለከተ ቦርከና ላይ በነገራችን ላይ አንድ ኢንትረስቲንግ ፒስ ወጥቶ ተመልክቼ ነበር። ይሄ አንድ ሌላኛው አጣብቂኝ ነው። ከዚህ ጋር በተገናኘ የተፈጠረ አንድ አጣብቂኝ አለ ይሄንን በማድረጋቸው ምክንያት። ሌላኛው ግን ይሄ ሁሉ ሀገር ዩናይትድ አረብ ኤምሬትን በተመለከተ እና በዩናይትድ አረብ ኤምሬት ላይ በደረሰው ጉዳይ እየደወለ ሀዘኑን ሲገልጽ ስሜቱን ሲገልጽ ለምን የአብይ አህመድ ጉዳይ እና አብይ አህመድ በዛ ሊስት ውስጥ አልገባም? ለምንድነው ደውሎ ይሄን ኳታር ያደረገውን ኩዌት ያደረገውን ነገር ያላደረገው የሚል በጣም በርካታ ለኛ መረጃ በተለያየ ጊዜ የሚልኩልን ሰዎች በዚህ ጉዳይ ላይ ራሳችንን ኢንቨስቲጌሽን እንድንሰራ ልከውልናል። ጉዳዩንም እንድንከታተለው ማለት ነው። ለምንድነው ይሄ ሆነው? ለምን አብይ አህመድ በዚህ ውስጥ አልተካተተም? ከዩናይትድ አረብ ኤምሬት ጋር የተፈጠረ ሁኔታ አለ ወይ የሚል ነገር አንስተውልናል። ሌላ ዛሬ የወጡ ከዚህ ጋር በተያያዘ የወጣ ነገር ምንድነው? የነዚህ ገልፍ ሀገራት በራሳቸው ጉዳይ ላይ በመጠመዳቸው ምክንያት ሙሉ ለሙሉ ምስራቅ አፍሪካ ላይ ያላቸውን እንቅስቃሴዎች ማገዳቸውን ማቆማቸውን ሙሉ ለሙሉ ትኩረታቸውን ወደ ራሳቸው ጉዳይ ማድረጋቸውን እንደውም በርካቶቹ ሀገራት እነዚህ የገልፍ ሀገራት እና ሳውዲ አረቢያ እና ዩናይትድ አረብ ኤምሬት እና ኦማን በጋራ ለመቆም የተገደዱበት የጋራ አቋም መግለጫ እንዲያወጡ በጋራ አንዱን ፕሮቴክት እንዲያደርግ ወደ መነጋገር የተገደዱበት ወደ ራሳቸው ጉዳይ እንዲገቡ አስገዳጅ ሁኔታ የተፈጠረበት ሁኔታን መምጣቱን ነው እየሰማን ያለ ነው። አሁን በግልጽ በአደባባይ ያሉ ነገሮች የምንመለከታቸው ነገሮች በዩናይትድ አረብ ኤምሬት እና በአብይ አህመድ አገዛዝ መካከል ግልጽ የሆኑ ልዩነቶች መጥተዋል የሚል አቋም ለመያዝ የሚያስደፍር አይደለም። በኔ እምነት የላካችሁልን መረጃ ደርሶኛል። ሊስቱንም ተመልክቻለሁ። 75 ሀገራት ያላችሁንንም ተመልክቻለሁ። ሊስት ውስጥ የኢትዮጵያ ስም የለበትም። አብይ አህመድም አልደወለም።
ግን ደግሞ ስትራቴጂክ ሳይለንስ ሊሆን ይችላል። አለመደወሉ የራሱ ምክንያት ሊኖረው ይችላል። በተጨባጭ ግን በዩናይትድ አረብ ኤምሬትና በአብይ አገዛዝ መካከል የተፈጠረ ችግር አለ የሚል በድፍረት ወጥተን ለህዝብ በመረጃ አረጋግጠን ልንናገር የምንችለው ነገር ሶፋር የለም። ግልጽ የሆኑ ግን ማሳያዎችን ተመልክተናል። ለምሳሌ የኢራን ኤምባሲ ማድ ካልሆንክ በስተቀር እብድ ካልሆንክ በስተቀር የኢራን ኤምባሲ ለከህ እንደዛ አይነት ነገሮችን አሁን ባለው ዓለም አቀፋዊ ሁኔታ ውስጥ እንደዚህ አይነት ነገሮች ውስጥ ልትገባ የምትችልበት ሁኔታ የለም። አብይ አህመድ ወደ ኢራን ሰዎችን ወደ ኢራን ኤምባሲ እንዲልክ ያስገደደው ምክንያት ምንድነው የሚለውን ነገር ምናልባት ፈርዘር እንድንመረምር ከብሪክስ ሀገራት ጋር የፈጠረበትን ቁጣ ብቻ ሳይሆን ሌላም ከዩናይትድ አረብ ኤምሬት ጋር ምናልባት ሊፈጠር የሚችለው ነገር ወይንም የፈጠረው አስቀድሞ ከዩናይትድ አረብ ኤምሬት ጋር የነበረ ቅራኔ ነበር። በዚህም ምክንያት ተገፋፍቶ ነው ወደ ዩናይትድ ወደ ኢራን ኤምባሲ ሰዎችን እንዲልክ የተገደደው። ትዝ የሚልህ ከሆነ ካታርም ደውሏል፣ ኩዌትም ደውሏል፣ ሳውዲም ደውሏል። ግን በአንጻሩ ዩናይትድ አረብ ኤምሬት ደውሎ ስልክም አልተነሳለትም የሚል ነገር ነው የሰማነው። ይሄ ፈርዘር ኢንቨስቲጌሽን የሚፈልግ ጉዳይ ነው። ሁለት ነገሮች ግን ሆነዋል አንሙት። አንደኛ በዩናይትድ አረብ ኤምሬት ፍቃድ ሊያደርጋቸው የነበሩ ጦርነቶችን ቢያንስ ፖስትፖን እንዲያደርግ የተገደደበት ሁኔታ መፈጠሩን ተመልክተናል። ድንበር ላይ አደርገዋለሁ ብሎ ዋጋለሁ ብሎ ከፍተኛ ኃይል አንስቶ ዩናይትድ አረብ ኤምሬትን ተማምኖ ያንቀሳቀሰውን ኃይል መልሶ ሪዲፕሎይ እንዲያደርግ አስገዳጅ ሁኔታ ተፈጥሯል የሚለውን ነገር እንድንመለከት ያደረገ ነው። በሌላ በኩል ከዩናይትድ አረብ ኤምሬት ጋር ለወትሮም ቢሆን ወዳጅ በሆነ ጊዜ የማያናግራቸው የነበሩ ሀገራትን እንደ ካታር ያሉ ሀገራትን በተለየ መንገድ እንዲቀርብ ያስገደደው ሁኔታ፣ ወደ ኢራን ኤምባሲ ሰዎችን እንዲልክ ያስገደደው ሁኔታ ምናልባት እነዚህ ሰዎች ወይንም መረጃ ይላካችሁልን ሰዎች የምትሉት ነገር በትክክልም ሊሆን የሚችልበት እድል ሊኖር ይችላል የሚለውን ነገር እንድናይ የሚያስገድድ ሊሆን ይችላል። ግን እንደተባለው ስትራቴጂክ ሳይለንስ ሊሆን የሚችልበትም ሁኔታ ይኖራል። አሁን ባለው ሁኔታ ዩናይትድ አረብ ኤምሬት በምንም አይነት መንገድ ከአብይ አህመድ የሚመጣ ተጽዕኖ በርደንን አትፈልግም። መሸከም የማትፈልገው ነገር ቢኖር የነሱን ጦርነት ነው አሁን ባለው ሁኔታ። ምክንያቱም ራሷ የገባችበት አጣብቂኝ ራሷ ያለችበት ሁኔታ በጣም በጣም አደገኛ ነው። በጣም ከባድ ሁኔታ ውስጥ ነው የገቡት የገልፍ ሀገራት በአጠቃላይ ማለት ነው። ይሄንን ነገር አንሙት። ምናልባት አንተስ ልታይበት የምትችልበት አግባብ ካለ ትንሽ ሐሳብ በጥሩ መንገድ ነው ያቀረብከው። አንደኛው ነገር ምንድነው እነዚህ የጂሲሲ ማለት የገልፍ ካንትሪስ ካውንስል አላቸው። እነዚህ ሀገራት ቅድም ተጠቅሰው የነበረ 1.5 የ700 ሺህ 1.3 ምናምን ሚሊዮን ህዝብ ሀገር ናቸው። አሁን የመጣው ነገር እዛ ቀጠና ላይ ትልቅ ስጋት የፈጠረባቸው ሀገራት ናቸው። በዚህ የተነሳ ወደ ውስጣዊ ጉዳያቸው የሚተባበሩበት ለሪጂናል ሄጂሞኒ ከመፎካከር ይልቅ እዛው ተባብረው እዛው ተነጋግረው ያንን ዙሪያው ላይ የመጣውን ጫና የሚያሳድርባቸውን ጣጣ ምክንያቱም ኦሬዲ ኤምሬትስ ተጽዕኖን እየቀመሰው ነው ያለው። የእስያ ባለሀብቶች ከኤምሬት ከዱባይ ሀብታቸውን ገንዘባቸውን እያወጡ ነው ያሉት። የቱሪስት ጉዳይ ቆሟል። ጣጣው ቁንጥጫው ኦሬዲ ጣጣው ጦሱ ገብቷል። በዚህ ሁኔታ ውስጥ ስለ ሪጂናል ሄጂሞኒክ ራይቫልሪ ሊፎካከሩ የሚችሉበት ሁኔታ የለም። በውስጣዊ ጉዳይ ተወጥረዋል ማለት ነው። ስለዚህ በውስጣዊ ጉዳይ በተወጠሩበት ሁኔታ በተለይ ደግሞ የገንዘብና ወታደራዊ ድጋፍ ሲያገኙ የነበሩ አብይ አህመድን የመሰሉ የቀንዱ አካባቢ መንግስታት ችግር ላይ ሊወድቁ ይችላሉ። አለመረጋጋት የበለጠ ሊመጣባቸው ይችላል። ምክንያቱም አሁን የገንዘብ ድጋፍ ወታደራዊ ድጋፍ የለም። ስለዚህ የስቴት ፓወር የቀነሰ የነን ስቴት አክተርስ ሚና እያደገ ቀጠናው የበለጠ ወደ አለመረጋጋት ሊሄድ ይችላል የሚል ትንታኔ መውጣት ጀምሯል። ምክንያቱም እነዚህ ሀገራት አሁን ትልቁ ጉዳይ እሳት እየዘነበ ነው ከላይ። እነ ቢንዛይድ እኮ ሆስፒታል እኮ ነው ያሉት፣ ቁስለኛ እየጠየቁ ነው ያሉት፣ በየሆስፒታሉ እየዞሩ ነው፣ በየሆቴሉ ያሉትን አረጋጉ እያሉ ነው ያሉት። ስለዚህ በውስጥ ጉዳይ ተወጥረዋል የሚለው የመጀመሪያው ጉዳይ ነው። እዚህ ላይ
ማን ከማን ጋር ይቆማል በዚህ አሰላለፍ ውስጥ ነው ትልቁ ጥያቄ። አሁን እዚህ የኛዎቹ ሰዎች እንትን ማለት መሽሎክሎክ ነው የፈለጉት። ሁለት ነገር ነው አንተ እንዳልከው። በነገር ላይ አንድ ወቅት ላይ ሐሰን ሼክ መሐመድ ሞቃዲሾ ስልክ አላነሳም ብሎ ለሽምግልና ከ9 ከ10 ጊዜ በላይ ከአዲስ አበባ ከ4 ኪሎ እየተደወለ አላነሳም አላገኝም ብሎም ቢባለበት ጊዜ ሽምግልና ተልኮ ነበር ኬንያና ታንዛኒያ እባካችሁ አገናኙኝ ተብሎ ማለት ነው። ሲገፋ ድራማ መስራት የሚያቅ ቡድን ነው 4 ኪሎ ይገባው። አሁን በውስጥ ጉዳያቸው ሲወጠሩ ያ ሙቀት እቅፍና ሙቀት ላይቀጥል ይችላል ነው ያልኩት። ቆሟል አላልኩም፣ ቀጥሏል። ሁሉ ነገር ባለበት ነው። ኤክስፖርቶቹ እዚህ ነው ያሉት። ምናልባት ግን ሊጠሩ ይችላሉ። የአብይ አህመድን ድሮን ኦፕሬት የሚያደርጉት የኤሚሬትስ የድሮን ኤክስፐርቶች ሌሎችም ከደብረዘይት ከባህር ዳር ኦይሉ ሊጠሩ ይችላሉ። እንግዲህ ኢንተረስታቸው ምንድነው? ኮመርሻል ፖርት ነው አይደለም? ማንሙት ኮመርሻል ፖርት፣ ወርቅ፣ ማዕድን እነዚህ ነገሮች ናቸው አይደለም? ራይቫለሪውን ያመጡት ቀጠናውን ለመቆጣጠር የሚደረገው ጥረት በዋናነት እነዚህን ስፌር ኦፍ ኢንፍሉዌንሶች ከነሱም በቀጠናው ላይ በተለይ በምስራቅ አፍሪካ ቀጠና ላይ ያንን ኢንፍሉዌንስ መዘርጋት ነው። ከዛ ውጪ ሪሶርስ ነው፣ ማዕድናትን መቀራመት ነው። እነዚህን ለማድረግ ገባህ መጀመሪያ ሰርቫይቭ ማድረግ አለበት ሀገሩ። በሆርሙዝ ኤክስፖርት ማያደርጉ ኦይላቸውን ኤክስፖርት ማያደርጉ ከሆነ ምግባቸውን ኤክስፖርት ማያደርጉባቸው ሁኔታዎች በተፈጠሩበት ሁኔታ ምስራቅ አፍሪካ ላይ ስላላቸው አጠቃላይ ስለ ኮመርሻል ፖርቶቻቸው በዚህ ሰዓት ላይ ሊያስቡ የሚችሉበት ሁኔታ ሊኖር አይችልም። ያም ሆኖ ቅድም ያልከው ትክክል ነው። ምናልባት ስልታዊ የሆነ ስትራቴጂክ የሆነ አናጫጩህ ምንም አንበል ዝም እንበል ስራችንን በውስጥ እንስራ። ምክንያቱም ትብብሮች ሁሉ እንዳሉ ናቸው። ሁሉም ነገሮች ባሉበት ናቸው። በረራዎች ባሉበት ሊሆኑ ይችላሉ። ምናልባት አሁን በረራ ተቋርጧል። ስለዚህ ጭነት የለም። አሁን ጭነት የለም ማለት የመሳሪያ አቅርቦት የለም ነው። አዘርባይጃንም መሳሪያ የለም፣ ከኤምሬትም መሳሪያ የለም። ይሄ ሁኔታ ሰቆጣ ላይ፣ ሁመራ ላይ፣ አፋር ላይ የሰፈረውን የአብይ አህመድ ሰራዊት አንሳፎት ሊሆን ይችላል። ሁለት ነገር ነው። አንድ ነገር አንደኛው ሲበሳጭ ነው። በነገራችን ላይ ወደ ድሬዳዋ ወደ ሌሎች ወደ ባሌ ምናምን ዋሻ ለዋሻ ምናምን ሲሄድ የምትመለከቱት የሆነ ነገር ሲያጋጥመው ነውና በደንብ በነገራችን ላይ ይሄንን ፓተርን ሞዴል ያደረጉ ልጆች አሉ። በጣም ነው ማመሰግናችሁ ያንን ሞዴል ስለላካችሁልን። እና ግን በጣም የገረመኝ ኦፒዲዮ ቲንክ የኦፒዲዮ ነገር አስቂኝ የሆነብኝ በዛ ፍጥነት የኦፒዲዮውን ሼክ ወደ ኢራን ኤምባሲ መላካቸው ነው የገረመኝ። በዛ ፍጥነት አሜን ላይክ አንዳንዴ there is a diplomatic gesture አይደለም? ማንሞት ምናልባት እኮ ጥፋልኝ ከዚህ ተብለ ሊሆን ይችላል። ግን በዛ ፍጥነት ኩርፊያን እንዴት ዲስፕሌይ ታደርጋለህ? የዲፕሎማቲክ ጀስቸር አለ። ኢምፕሬሽንህን ማኔጅ ማድረግ ይኖርብሃል። እና ለዲፕሎማሲ ጊዜያቶችን ትሰጣለህ እንጂ ኢራን ኤምባሲ በማግስቱ እንዴት ትገኛለህ ነው። ምናልባት ሰውየው በራሱ ጉዳይ ተጨንቆ ሊሆን ይችላል። ስልክም ማያነሳው ትንሽ መታገስ አያስፈልግም ወይ የሚለውን ነገር ለማንሳት ነው። ኤኒዌይ ምን ሰማው ነው የሚሆነው። ለነበረን ቆይታ ከብዙ ማመሰግነው። አንሙት መልካም ጊዜ ይሁንልህ። አድማጭ ተመልካቾቻችን ለእናንተም መልካም ምሽት ይሁንላችሁ። እናመሰግናለን። አውቃለሁ መራር ነው መራብ መጠማት። አውቃለሁ መራር ነው መራብ መጠማት። እሱ አይጸናም እንጂ እንደመተካት